ለምንድነው ማርያም ምንድናት ያልኩት? ለምን ማርያም ማናት አላልኩ? ከፍጡር በላይ ከፈጣሪ በታች ምን አይነት ስቴት ኦፍ ቢንግ ነው? ከኢያቄምና ከሐና መወለዷ የማርያም ትክክለኛ ባህሪው አይደለም። ክርስቶስ ራሱ ዳግማዊ አዳምና ሔዋን እንጂ እመቤታችን አይደለችም። እንዴት ነው ጥያቄ? መፈጠሩስ ነጻ ፈቃድ የለም። ድንግል ማርያም ሴትም ወንድም የሚባል ፊገር የላትም። ምን አይነት ቀልድ ነው? ራሱን መጠየቅ እየቻልኩኝ ለምንድነው በማርያም በኩል በጻድቃን ሰማዕታት በኩል መጠየቀው? ትክክለኛ ጥያቄ ነው። ነጻ ፈቃድ ከሌለ ሰይጣን እዛ አካባቢ ጋር የለ። የጭንቃ አማላጅቱ አድኝኝ ሲባል በደንብ ነው የምታድነው። በጣም ሶ ኮንፊውዝድ። ለምንድነው በዚህ አይነት ኮምፕሌክሲቲ ውስጥ ራሳችንን መንዳት ያስፈለገን? እኔ ማማለድም ማዳን ከሚለው ጋር ምንም ልዩነት የለውም። ማርያምን የሚያርቅ ጽንሰ ሐሳብ ይዘው የሚጓዙ ሰዎች ብዙ ነገር ሚስ እያረጉ ነው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘው። እንግዲህ የዛሬው ርዕስ በተወሰነ መልኩ ለየት ያለ ነው ብዬ አስባለሁ። በአንዳንድ ቪዲዮዎች ላይ እንግዲህ ስለ ማርያም ሙሉ አቅም ያለው ቪዲዮ እሰራለሁ ብዬ ቃል ገብቼ ነበር። እንግዲህ ዛሬ ቀኑ ደርሷልና ማርያም ምንድናት የሚለውን ርዕስ ይዘን ወጋችንን እንጀምራለን ማለት ነው። እሺ ዛሬም እንደወትሮ እንግዲህ ከወዳጄ ጋር ነው ያለሁት። እሱን ኪፕ ኢን ማይንድ ለማለት ነው። ኤኒዌይስ እስቲ ዛሬ ስለ እናታችን በደንብ አድርገን እናወራ እስቲ በተወሰነ መልኩ። ያው ይህም ትንሽ የክርክር ርዕስ ይሆናል ብዬ አስባለሁ። አንዳንድ ጉዳዮች ዲኮንስትራክት መደረግ ያለባቸው እይታዎች አሉ ብዬ ስለማስብ ማለት ነው። ከመጀመሪያው ከመነሻው ስነሳ ለምንድነው ማርያም ምንድናት ያልኩት? ለምን ማርያም ማናት አላልኩ? እንግዲህ ያው አንዳንድ ቪዲዮዎች ላይ ይህንንም የጠቀስኩት ነው። አብዛኛው ጉዳዮች እንግዲህ ተያያዝ ስለሆኑ ነው አንዳንድ ቪዲዮዎች ላይ የምለው ማለት ነው። ማናት ያላልኩበት ያው ማናት ማለት ስለ ማንነት የሚያጠይቅ ጥያቄ ስለሆነ ነው። ምንድናት ግን ስለ ምንነቷ ነው። ስለ አፈጣጠሯ ሊሆን ይችላል፣ ስለ ስነ ፍጥረቷ ሪል የሆነው በአምላክ ስትቀነበብ ያለችበት አውድን የሚያመሳክር ነው ምንድናት የሚለው እና ሞሮፍ ከሌሎቹ ስነ ፍጥረታት ወይ ደግሞ ሰው ተብለው ከተፈጠሩት ስነ ፍጥረታት ለየት ባለ ሁኔታ እንድትታይ የሚያደርጋት እሷ የምትታየው በምንነት ፐርስፔክቲቭ ስለሆነ ነው። በማንነት ፐርስፔክቲቭ አሁንም ማርያምን ማግኘት አንችልም። ብዙዎቹም የመከራከሪያ ርዕስ የሚያነሱት ከማርያም አንጻር ማይወዷት ማለት አልችልም፣ ግን ያው አቅልለው ለመናገር የሚፈልጉ ሰዎች በማንነት መልክ አይተዋት ይመስለኛል። ማርያም ማናት በሚለው ውስጥ እሷን ማግኘት ስለማንችል ማርያም ምንድናት ነው። እኔን ማነህ ልትይኝ ትችያለሽ፣ ማንነት ስላለኝ። ምንድነህም ማለት ትችያለሽ፣ ምንነት ስላለኝ። ግን በአብዛኛው ስንኖርበት ግን ይሄ ሰውዬ ማን ነው፣ አንተ ማነህ ነው የሚለው ሰው ምንድና አይልም። የአዚፍ ያወቀ ይመስል ማለት ነው። በጣም እርግጠኛ ነን ምንነታችንን እንደተረዳ ነው። ግን ብዙ ጊዜ የጎደለብን እኮ እሱ ነው። ብዙ ጊዜ ሰውን ስታይ ኢቭን ልትከራከሪ ልትግባቢም ስትነሺ ምንድና አንተ ብትዩ የቀለለ ነው በምንነት በኩል ቢዘረጋ ማለት ነው ያ ኮንቨርሴሽን። ግን ስለ ማንነት ሆነና ማነ ስትይ ስሙን ይነግርሻል፣ ማነ ስትዩ ሃይማኖቱን ይነግርሻል፣ ማነ ስትዩ የዚህ ፋሚሊ ቤተሰብ ነኝ ይልሻል፣ እንዴ ተማርኩኝ ነኝ ይልሻል። ሁሉም ከተወለደ በኋላ ያሉ ካባዎች ናቸው፣ ሌየርስ ማለት ነው። ምንድነ የሚል ቢሆን የውይይት ማዕከላችን ወይ ደግሞ የመኖር ማዕከላችን ይሄ ሁሉ እንግዲህ ክርስቶስ የተነሳለት ህዝብ አይመስልማ። ያው እንግዲህ ወድቆ ተሰቅሎ ተነስቶለትም ህዝቡ በእንደዚህ አይነት አውድ ውስጥ ነው እየኖረ ያለው። ለምን ካል ኑሮን የመሰረተው በምንነት ላይ ሳይሆን በማንነት ላይ ስለሆነ ማለት ነው። ስለዚህ የማርያምም ጉዳይ ማርያም ማናት ብለን ከጠየቅን ስለማናገኛት መጀመሪያ ዲኮንስትራክት የምናደርገው ጥያቄ ማርያም ማናት ከሚለው ራሳችንን ሺፍት አድርገን ማርያም ምንድናት የሚል ጥያቄ እንጠይቅ ማለት ነው። እሺ ማርያም ምንድናት? ማርያም ሰው ናት። በመጀመሪያ ደረጃ ማርያም ሰው ናት። ምክንያቱም ማርያም ማናት ካልኩኝ ሰው ናት የሚል መልስ ላልሰጥሽ ነው አይደለ? ማርያም ሰው ናት። የትኛው ሰው ነው ጥያቄው። እንግዲህ ከዚህ ትይዩ የምናስቀምጠው ማርያምን በአንድ መልኩ ስትገለጥ አባቶች ምን ይላሉ? ከፈጣሪ በታች ከፍጡራን በላይ ይላሉ።
ምን አይነት አፈጣጠር ቢሆን ነው? ከፍጡር በላይ ከፈጣሪ በታች ምን አይነት ስቴት ኦፍ ቢንግ ነው? ጥያቄ አይፈጥርብሽ? ምን አይነት ስታተስ ነው? ይሄኛው እንግዲህ ብዙ ሰዎች ሳይረዱት ይመስለኛል። ያው የእሷን ክብር ከፍ ለማድረግ ይላል ሰው፣ ግን ገብቶሽ እስካልሆነ ድረስ ሽንገላ ይሆናል። ካልገባሽ ማንንም ሰው ከፍ ከፍ ብታደርጊ አላደል። አሁን አንድ ሰው የሆነ መስሪያ ቤት እንዲቀጥረው ብሎ ማናጀሩ ስር ተፍ ተፍ ቢል አንተ እኮ እንትን ነህ፣ አንተ እኮ በጣም የላክነ፣ አንተ አዋቂ ነህ ቢለው እዛ እስኪያስቀጥረው ድረስ ከዛ በጀርባ ላይ ያማው ነው ማለት ነው። ስለዚህ በመሸንገል አይነት ጽንሰ ሐሳብ አንድን ሰው ከፍ ለማድረግ ከጣርን ክርስቶስ ያው ልብና ኩላሊትን ስለሚመረምር ከቁብም አይቆጥረውም ያንቺን መሸንገል፣ መደለል፣ መነገድ ማለት ነው። ስለዚህ ይሄኛውን የሽንገላ የንግድና የድለላ ቋንቋውን ወደ ጎን አድርገን ምንድናት የሚለውን እንረዳ። ከፍጡር በላይ ናት ብለን ስናወራ ገብቶን ይሁን ነው። ከፍጡር በላይ የሚያስብል ከፈጣሪ በታች ያለ ስታተስ ምን አይነት ስታተስ? ጥሩ እንግዲህ ከዚህ ቀደም ስለ ቀዳማዊው አባታችን አውርተናል። ማን ነው ቀዳማዊ አባታችን? ሰው ማለት ነው። አዳም አይደለም፣ ሰው፣ ጾታ አልባው ሰው። ስለዚህ ማርያም ልክ ክርስቶስ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ ያለው ሳይክል ወይ ደግሞ የአዳም ዳግም ስጦታ ወይ ዳግም እድል ተፈትኖ የማለፍ ማለት ነው። ያቺ ዙር ስትመጣ ክርስቶስ በአንድ በኩል የፈጠረበትን ጽንሰ ሐሳብ ሙሉ ጽንሰ ሐሳቡን እንደ ዳግም እድል ጽንሰ ሐሳብ አምጥቶት ከ5500 ዘመን በኋላ አይደል ያለው። የሰው ልጅም የተፈጠረው በስድስተኛው ቀን ያው የተፈጠረውን በል እንጂ ያው ከዚህ በፊት ቪዲዮ ላይ እንደጠቀስ ነው ስነ ፍጥረቱ የጀመረው በቃ ከስላሴ ሐሳብ ጀምሮ ነው። ስለዚህ ከመጀመሪያውም ጀምሮ የአዳም መከወን ሂደቶች ናቸው። ዛፍም በያቸው፣ ፀሐይም በያቸው፣ ማናቸውንም መጥቀስ እንችላለን። ከዛ ስድስተኛው ቀን ላይ እሱ ተፈጠረ። ስለዚህ መጥቶ ስድስተኛው ቀን የሚያስብል ያ ማለት ከአምስተኛው ቀን ጀምሮ እስከ ስድስተኛው ቀን መዝጊያ ድረስ ያለው ነው ስድስት የሚባለው። ብዙ ግራ ይገባል ይሄ ነገር። ብዙ ግራ የሚገባው በሴንቸሪ አቆጣጠር ይሄ እኔ በፊት እኔ ራሱ ግራ ስለሚገባኝ ነው። አብዛኛው ሰው ግን ግራ ይገባል። አሁን 21ኛው ሴንቸሪ ሲባል ሰው የሚመስለው ከ21 ጀምሮ የሚቆጠረው ይመስሏል። ኖ ወይ 21 ስለተባለ ከ21 ጀምሮ አይደለም። 21.5 ማለት የ22 አካል የ21 አይደለም። ስለዚህ በ20ኛው ክፍለ ዘመን እንደዚህ አልክ፣ በ21ኛው ክፍለ ዘመን ይላል ሰው። 21ኛው ክፍለ ዘመን ማለት ከ20 ጀምሮ 21 ሳይሞላ በፊት እስካለው ድረስ ያለው። ጥሩ እንደዛ ከሆነ አዳም ስድስተኛው ቀን ላይ ከተባለ የአዳም የመፈጠሪያ ቁጥሮች ከአምስተኛው ቀን 1 2 3 እያለች የምትቆጥረዋ ስሌት እስከ 6 የምትደርሷ የእሱ የተፈጠረበት ቀን ውክልና አላት። ስለዚህ ከ5500 ዘመን በኋላ ሲል እየነገረሽ ያለው ያንን ሳይክል እደግምልሃለሁ። በዛ ሳይክል ውስጥ ግን እኔ ፍጥረትን አካይጄ በዚህ መልኩ ከውኜክ በእምነት በኩል ፈተና ሰጥቼ ወድቀሃል፣ እውቀት ብለሃል። ስለዚህ በእውቀት በኩል ራሱን ሳይክል ልድገምልህና እኔ አንተን የፈጠርኩበት ሂደት ልክ አንድ ሳይንቲስት ብያለሁ። የሆነን ነገር ኢንቨንት ለማድረግ ቴስት ከመደረጉ በፊት በሆነ ፕሮሰስ 20 ቀን 30 ዓመትም 20 ዓመትም 30 ዓመትም ፈጅቶበት ያ ሳይንቲፊክ የሆነውን ኤክስፐሪመንት መጨረሻ ላይ ቴስት ያደርገዋል። እንዳልኩት የአዳም የመፈጠር መነሻው ከመጀመሪያው ጀምሮ ነው። ከዛ የመጀመሪያው ቀን የተፈጠሩት ሁሉ ለአዳም ማገልገል ስለሆነ ስለሱ ናቸው የተፈጠሩት። ስለዚህ ያኔም እየተፈጠረ ነበር አዳም የሚያስብለውን ከዚህ በፊት ቪዲዮ ላይ ሰርቻል። ከዛ ቴስት ሲደረግ ወደቀ አይደል ያልኩት። ስለዚህ ያኛውም የፈተና ሂደት ነው ማለት ነው። ያው ኤክስፐሪመንት አንልም በጋድ ግን እንዲገባን አንድ ሳይንቲስት ኤክስፐሪመንት ስል ጋድ ኤክስፐሪመንት አረገ ለማለት ሳይሆን ምሳሌው እንዲገባን አንድን ነገር ፕሮዳክቱን ከማውጣታቸው በፊት የሚሄዱበት ሳይንቲፊክ ፕሮሰስ ለማለት ነው። ስለዚህ የአምላክም ያኛው የሄደበት መለኮታዊ ፕሮሰስ መጨረሻ ላይ አዳምን ለማምጣት ነው። ለዛ ነው አዳም ከተፈጠረ በኋላ በእነዚሁ ላይ ሹም ያለው መልስ ሰጥቶ ጥያቄ ፈጠረ እንዳልኩት ማለት ነው። ስለዚህ ራሷን ሳይክል ደገመለት። ነገር ግን ያንን ሳይክል የሚሄደው በውጣ ውረዶች፣ በመፈተኖች
በእውቀት ውስጥ አክሰስ ካላደረግኩ ያለውን ነገር በአንድም ሆነ በሌላ እንደ ቻሌንጅ እያመጣበት ያልፈዋል ወይስ አያልፈውም የሚለውን ነገር እየመዘነ መጨረሻ ላይ የጋድነስ ኢነርጂ አባል መሆኑን የሚያስረግጥበት ሂደት ማለት። ስለዚህ ዝም ብሎ አይደለም አምላክ ከ5500 ዘመን በኋላ ሲለው 5500 ኤግዛክትሊ ምንድናት? እሱን ሌላ ጊዜ እናወራበታለን። ግን 5500 ያለው ከ5000 እስከ 6000 ባለው ነው። ስለዚህ የስድስት አካል ነው 5500። ስለዚህ በስድስተኛው ቀን ተፈጠረ ሲባል ድጋሚ ሳይክል ሰጡት ሊያድነው መጣ ማለት ነው። አሁን ማርያም ጋር ነው ያለ ነው። ይህንን ያው እንዲገባቸው ዝም ብዬ ጠቅሼ ላለማለፍ ነው። ስለዚህ ማርያም ከ5500 ዘመን በኋላ ክርስቶስን ለመውለድ የተዘጋጀች ናት ከተባለ እኩሌታዋ ከመጀመሪያው ጾታ አልባው ሰው ጋር ነው ማለት ገብቶሻል? ጾታ አልባው ሰው ጋር እኩሌቷ። እሱም እዛ ጋር መጀመሪያ የጋድ ፐርፌክት ክሪኤሽን ነበር። ከዛ በኋላ በተዋረድ ቪዲዮ ላይ እንደጠቀስኩት ወደ አዳምና ወደ ሔዋን እየተለወጠ ከዛ እኛ የአዳም ሀሳብ እየሆንን ምናምን መጣ። ታዲያ ከፍጡራን በላይ ከፈጣሪ በታች የተባለችበት ስታተስ የሚያጠይቀው የመጀመሪያው ጾታ አልባው ሰው የነበረበት ፐርፌክሽን ላይ ነው ማለት የአዳም አይደለም። ክርስቶስ ግን ምን ብሏል? ወይ ደግሞ ምን ተብሏል? ዳግማዊው አዳም። ዳግማዊት ሔዋን የሚሏት ማንን ነው? ማርያምን። ብዙ ሰባኪዎች እንደዚህ ያለ ዳግማዊት ሔዋን እሱ አይደለች፣ ክርስቶስ ራሱ ነው ዳግማዊ ሔዋንም አዳምም። ለምን? በአዳም ጽንሰ ሐሳብ ስለሚወራ ነው እንጂ ከዚህ በፊት ብያለሁ። ያችን የፍትህ ዛፍ የበሉት ሁለቱም እኩል ነው፣ በኮንሽስ በኩል ነው የሚነጋገሩት ብያለሁ። እሷ በልታል እሷ በላቸው፣ እንደዚህ አይነት ዝባዝንኬ የለም። እኩል ተወያይተው ተስማምተው ነው የበሉት። ግን በሉት በቃ። ግን ለንግግር እንዲመች አዳም 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 ወደቀ፣ የአዳም የውርስ ኃጢአት እያልን እናወራለን። ሔዋንም አለችበት። በቃ አዳምና ሔዋን ምናምን ላለ ማለት ነው እንጂ የሁለቱም ነው። በቃ አዳም ስንጠቅስ አብረው ነው ያሉት። ምክንያቱም ያኔ ሁለቱ በመዋሃድ ጽንሰ ሐሳብ የነበሩበት ስለሆነ ነው። ከውድቀት በፊት እነሱ ከመጀመሪያው ጾታ አልባው ሰው የፈለቁ ስለሆነ ውህደታቸው በጸጋቸው በኩል ብዙ ጊዜ ክርስቶስ ያጠይቀው ነበር። ጸጋቸው በሚለው ያ ማለት ውህደታቸውን ነው የሚያሳየው። ማስኩሊኒቲ እና ፌሚኒኒቲ ተለያየና የሆነ ንጽጽር መጣ እንጂ አክቹዋሊ ንጽጽር የሚለው ራሱ አይወክለውም። ነገር ግን ዋናው ፎከስ ማድረግ ያለብን እዚች ጋር ምንድን ነው? ክርስቶስ ዳግማዊ አዳም ነው። ዳግማዊ አዳም ስንል ለመግለጽ ነው እንጂ ዳግማዊ አዳምና ሔዋን ያሉበት። ዳግማዊ ሲባል ግን በዳግም ውስጥ ምን አለ? በዳግም ውስጥ ዳግም ሲባል ዳግም ዕድል፣ አዲስ መሆንነት አይደለ? እነሱ ስላሉ አዲስ ዕድል ሲሰጥሽ ምን አይነት መልክ ሊኖረው ይገባል የሰው ልጅ ብሎ ራሱ መጥቶ በዚህ መልክ ነው የምትሄደውና ሞትን ገድለ ምትቆመው የሚለው ራሱ ሄዶ አሳየው፣ ማንም ሳይጀምረው በፊት። ስለዚህ ያንን የዳግም ጉዳይ ሲያሳይሽ ያው የሚባለውም እንደዛ ነው። ዳግም ዕድል ሲባል በንጽህና በኩል በዚህ መልኩ ነው የምትሄደው ብሎ ክርስቶስ ለሰው ልጅ ሊያጠይቅ ራሱ መጥቶ ሄደበትና በዚህ መልኩ ነው የምትሄደው አለው። ስለዚህ ክርስቶስ ራሱ ዳግም ዕድል ሲባል ከ5500 ዘመን በኋላ ከልጅ ልጅ ሲለው ለአንተ የሄድክበትን ሂደት ከዛ በኋላ መጥቼ ሄጄ ምሳሌ ሆኜ አሳያለሁ፣ ድጋሜ እንደሄደውና ቴስት ትደረጋለን። ስለዚህ ዳግማዊ አዳም ሲባል ክርስቶስ ራሱ ዳግማዊ አዳምና ሔዋን ራሱ እንጂ እመቤታችን አይደለችም። እንዴት ነው ጥያቄ? እሷ ውክልናዋ ዳግማዊ ሰው ናት፣ ሔዋን አይደለችም። የመጀመሪያው ጾታ አልባው ሰው። ለዛም ነው ከፍጡራን በላይ ከፈጣሪ በታች የተባለችው። የመጀመሪያው ነን ባይናሪ ወይ ጾታ አልባው ሰው ያለበት ስታተስ ከሌሎቹ ስነ ፍጥረቶች በላይ ነው። ለምን? እኛ የአዳም ሀሳቦች ስለሆንን ሄደን አዳም ውስጥ ነው የምንሰገሰገው። አዳም ደግሞ እሱ ውስጥ ነው የሚሰገሰገው። እሱ ደግሞ የነበረበት ስታተስ ክርስቶስ ቀንብቦት እስትንፋስ አኑሮበት ያለበት የሰውነት ፐርፌክሽን ስታተስ ላይ ነበር። ከዛ በኋላ ያንን እስኪበላ ድረስ ያንን የበላው ደግሞ ከመከፈል በኋላ አይደል? እዚህ ከአዳምና ከሔዋን ካሉበት ስታተስ የመጀመሪያው ጾታው ሳይከፈል በፊት ያለበት የሰውነት ስታተስ ማለት እንዴት ትላለህ እንደዚህ የሚል ሰው አይጠፋም። አንደኛ እንዳልኩሽ ነው፣ ከፍጡራን በላይ ከፈጣሪ በታች ምልክቱ የሚያጠይቀው ያንን ሪፈረንስ ነው። ኦኬ እንጂ ሌላ ክሬሽን የለማ። ከፍጡራን በላይ የሚባል ክሬሽን አለ። አሁን ለምሳሌ ከፍጡራን ስልሽ ከሰውነት በላይ
ከፍጡራን በላይ ከፈጣሪ በታች ስትባል ያው ሪፈረንሱ ሰዎች ለማለት ነው። ከሰዎች በላይ ግን ያው ሰዎች የመጀመሪያውን ሰው ሳይሆን ያው በተለምዶ ሰው የምንባለው እኛን ምናምን ሌሎች ከነሱ ሁሉ በላይ ናት። ግን ከፈጣሪ የሚበልጣት አንድ ነው። ማን ነው? እሱም ፈጣሪ ነው የሚል ነገር ለማጠየቅ ነው እንጂ ፍጡራን ሲባል ዛፍ፣ እንስሳ ምናምን ለማለት አይደለም። በተለምዶ የሚነገረው ማለት ነው። እንዴት ከመጀመሪያው ነን ባይናሪ ሰው ጋር አገናኘሃት ነው ጥያቄው አይደለ? የመጀመሪያው ጾታ አልባው ሰው ጾታ አልባው ያስባለው ያው አዳምና ሔዋን ሲመጡ ነው ስለ ጾታ ንግርት የተጀመረው። የመጀመሪያ ላይ ሲልድ ነው እሱ። ምንም ጾታ ሲልድ ነው ሲባል ምንድን ነው ሰዎች እያሰቡት ያሉት? በቃ ጾታ የሚባለውን በአንክሮ ያስተውሉበትና እንዴት ነው የሚሆነው ብልቱ ምናምን ሊሉ ይችላሉ፣ ወይ አፍረተ ስጋው ምናምን ሊሉ ይችላሉ። ኖ እሱ አይደለም ያለበት ሪያልም። እንዲህ አይነት ጥያቄዎች የሚጠየቅበትም አይደለም። በጸጋ ይናበቡ ነበር ማለት ነፍሱ ሌሎቹን ስነ ተፈጥሮች ከባ ያለችበት ስታተስ ላይ ነው ያለ። ገብቶሻል? ንግግሩ ከአምላክ ጋር ያለው ንግግር በነፍስ በኩል ነው። አፍረተ ስጋ የሚባለው የለም እንትኑ ላይ ሲስተም ውስጥ ራሱ ርዕስ ሆኖ የለም። ገብቶሻል? ያለበት ስታተስ እንኳን እሱ የነበረበት አይደለም ተከፍሎ አዳምና ሔዋን ተብሎ ራሱ በጸጋ ይናበቡ ነበር ማለት ስጋቸው ከደጅ የለም ነበር ነው። ከነፍሳቸው ወደ ውስጥ መንፈስ ስጋ እያለ ይሄዳል ብዬ እንዳሰብኩት ያ ማለት ያሉበት ዳይሜንሽን ያሉበት ሪያልም የነፍስ ንግግር ሪያልም ነው። በቃ ሲምፕል ማለት ነው። ስለዚህ በጸጋ ይናበቡ ነበር ማለት እሱ ነው። ጾታ ርዕስ አይደለም ነው። ጾታ ርዕስ ካልሆነ ሌላ ጉዳይ ነው አይደል? ዋናው ጥሩ ሌላ ጉዳይ ነው። ዋና የሚለው ጋር እንመጣለን። እመቤታችን ጋር ስንመጣ ዳግማዊ የመጀመሪያው ሰው ናት ከፍጡራን በላይ ከፈጣሪ በታች የተባለበት ወይ ያልኩበት እሷ ድንግልም እናትም ናት። ሁለቱን ያስማማች ናት ማለት አይደል? የመጀመሪያው ሰውም ወንድን ሴትን በአንድ ላይ ተያያዘ ነው፣ አዋህዶ የያዘ ነው። እሷም ድንግልነትንና እናትነትን አዋህዶ የያዘች ናት። እንዴት ይሆናል እንዴ? ድንግልም ተኩኖ ተወልዶ አይሆንም አይደለ? የመጀመሪያው ጾታ አልባው ሰው በማን የተቀነበበው? በራሱ በስላሴ አይደለ? ስለዚህ እንደዚህ እንዳለ አካሄዱን በእነዚህ ሁሉ ሹም ያለው እስኪባል ስለ አስተዳደሩ ካለው ስነ ፍጥረት ጋር እስከ ማግባባት ድረስ የመራው ማን ነው? ሁሉ ነገር አለ፣ ይሄ አንተ ነህ፣ በዚህ መልኩ ምራቸው፣ እንደዚህ ከዚህ አትብላ ምናምን ያለው ማን ነው? መንፈስ ቅዱስ እኮ ነው። ገብቶሻል? ለራሱ ነው የመራው። እመቤታችንም በመንፈስ ቅዱስ ምሪት ነው የነበረችው። የመጀመሪያው ሰው ነጻ ፍቃድ ነበረው። ጾታ አልባውን ነው የምልሽ። ወደ አዳምና ሔዋን ሳይከፈል በፊት ነጻ ፍቃድ የለውም። ቆይ በዚህ መልኩ ላስረዳሽ። ይሄ የመጀመሪያው ሰው ያለበት ስታተስ ፐርፌክሽን ሌቭል ላይ ነው አይደል? ግን ሰው ነው፣ ተፈጣሪ ነው ማለት ነው። የተፈጠረበት ምክንያት ባይኖረውም ጋድ ብያለሁ ባለፈው። ነገር ግን ለእኛ መረዳት ሲባል ለማስረዳት ምክንያት የሚባለውን ነገር ወስደን እዚህ ላይ ብንሰካው ክርስቶስን ወይ ሥላሴን ለመሆን ነው። ለመሆን ግን መለካት አለበት። የመለካቱ ሂደት አለው። በስድስተኛው ቀን ተፈጥሮ ከዛ በዛሽ ዛፍ ቴስት የተደረገበት የልኬቱ ነው፣ የፈተናው ማለት ነው። ሲፈተን የሄደበት ፕሮሰስ መጀመሪያ ላይ ፐርፌክሽን ላይ አለ። ግን ፐርፌክት አድርጌ የፈጠርኩት እኔ ነኝ። በራሱ ፈቃድ አምኖበት ግን የኔ ተገዢ አልሆነም። መጀመሪያ ላይ አልሆነማ። ምክንያቱም ሰርቶት ቀንብቦት ቁጭ ነው ያደረገው። ምንም የነጻ ፍቃድ ቴስት የለማ። ለመፈጠሩ እሱ ጠይቋል? ሰው አልጠየቀም። ነጻ ፍቃድ አለው? ፍጠረኝ ብሏል? የለም። ነኔ ማለት ኤግዚስተንስ የለማ። የሁሉ ቋንቋ የሚባለው ከተፈጠርሽ በኋላ ነው። መፈጠሩስ ነጻ ፍቃድ የለም። አሁን በሰውየው በኩል እያየን ነው። የመጀመሪያው ተፈጣሪን ነው የምልሽ። ነጻ ፍቃዱ ምን ጋር ትጀምራለች የሚለውን ነግርሻለሁ። ተፈጠረና ልክ ጥያቄ ፈጠረ እዚች ውስጥ አይደል? ሌሎቹ ሁለት ናቸው፣ ምን ነው እኔ አንድ የሚል በኮንሽስነሱ በኩል ጥያቄ ተፈጠረ። ከዛ ኧረ እንዲህ ይሄ ትክክለኛ ጥያቄ ነው፣ የሰው ልጅ አንድ ወይ ብቻውን ይሆን ዘንድ መልካም አይደለም ብለው መለሱ። ያ ባለፈው ብያለሁ። መልካም አይደለም ማለት አምላክ ተሳሳተ ማለት አይደለም። ለጥያቄው መልስ እና የነጻ ፍቃዱ ኢንቨስትመንት የመጀመሪያው
አክቲቪቲ ነው። ያ አክቲቪቲ የሚባለው እዛ አይወክልም፣ ግን ለእኛ መግባባት እንዲሆን ጥያቄ መጠየቁ በነፃ ፈቃዱ በኩል ነው። ነፃ ፈቃዱ ግን የጀመረው ምን ሰዓት ነው? አይቶ ነው። አነበበ፣ የተፈጠሩትን አየ። ከዛ ከነሱ ጋር ኮንቨርሴሽን ሊመሰረት ሲል ነፃ ፈቃዱ ጀመረ። ብቻሽን በሆንሽበት ሰዓት ላይ ነፃ ፈቃድ የሚባል ነገር የለም። ነፃ ፈቃድ ያለው ላለው እኛ ውስጥ ሳይሆን ቢትዊን እኛ ሰልፍና ዩኒቨርስ ወይ ቢትዊን ሰልፍና ጋድ መካከል ያለ የንግግር ውስጥ የምናውላቸው ዲሲሽኖች፣ ቾይዞች፣ ኮንሲኮንሶች፣ ስሌቶች ምን ልትያቸው ትችላለች? እዛ ውስጥ ነው ያለው። ለዛ ነው እኮ እምነት የምትባለው ውስጥ ነፃ ፈቃድ የለም። ነፃ ፈቃድ የሚሰራው እስከ እምነት ደጅ ነው። ከዛ በኋላ አመንኩ ስትዩ እኮ አውቶሪቲውን ከራሴ አሳልፌ ለአንተ ሰጠው እንዳሻመራኝ። ስለዚህ ነፃ ፈቃዴን እኔ ኤክሰርሳይዝ ማድረግ አልፈልግም። አምላክም የፈለገው የመጀመሪያውን የተፈጠረውን ሰው እሱ ፈጥሮ ካስቀመጠው በኋላ በሆነ ፕሮሰስ ይዘረጋለትና በዛ ሂደት ውስጥ ነፃ ፈቃዴ አልፈልግም፣ አንተን ነው እንድትመራ የምፈልገው እንዲለው ነው። ልክ አንተን ነው ሲለው አንተ፣ ለአንተ፣ በአንተ፣ ስለ አንተ የሚባሉ ቋንቋዎች ቢንግ ውስጥ ስለሚቀረቀሩ እነዚህ ቋንቋዎችና ሪፈረንሶች የሉ። ልክ አምላክ መሆንነት ሲረጋገጥ ማለት አምላክ የፈለገው ለሱ ነው። የመጨረሻ መንግስቱ እሱን መሆን ከሆነ ፈጥሮ ካስቀመጠው በኋላ ምን አዘጋጀለት? ፕሮሰስ አዘጋጀለት። ፕሮሰሱ ምንድን ነው? መጀመሪያ ፐርፌክትሊ በፈጠርኩ ልክ መሆን ትችላለህ ወይ? እንዴት? አንድ ነበርክ፣ ከፍዬ ያለው የከፈልኩም በራስ ጥያቄ ነው። ከፍዬ ሄድክ። ከዛ በኋላ ፌሚኒኒቲና ማስኩሊኒቲ አንድ ላይ ሲዋሃዱ ተዋህዶ ይጸናል። ተዋህዶ ፐርፌክትሊ ከጸና ምን አለ? ቢንግ አለ። ቢንግ ከሆነ ክርስቶስ አለ። ክርስቶስ ካለ ክርስቶስ መሆንነትን አለ። ስለዚህ መጀመሪያ ላይ ራሱ በአምሳላችንና በአኳናችን የተባለበት ስታተስ ላይ ነበረ። ነን ባይናሪው ሰው ወደ አዳምና ወደ ሔዋን ሳይከፈል በፊት የነበረው ራሱ ማለት ነው። ከዛ በኋላ ተዘረጋለታ። ነፃ ፈቃዱን ኢንቨስት አደረገ። ልክ ሲያያቸው ጥያቄ ፈጠረ ማለት ነፃ ፈቃዱን መጠቀም ጀመረ። ከፈጠርክማ መልስ አለ። ለምን? መልስ አዘጋጅቼ ነው። ጥያቄ ያንተ ጥያቄ ከመምጣቱ በፊት መልስ ተዘጋጅቷል። ያው በንግግር በተዋረድ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም የሚሉት ለእኛ መግባት እንዲሆን በተዋረድ አሰሉልን እንጂ መልስ አዘጋጅቶ ነው ክርስቶስ የፈጠረው ጥያቄው ማለት ነው ራሱ ሰውየው። ከዛ ሄደ፣ ተከፈለ። ከፈለውና ዓላማው ምን ሆነ? ከተከፈለ ነፃ ፈቃዱ ነው እንዲከፈል ያደረገው። ነፃ ፈቃድሽን መጠቀምሽ ከፈለሽ ወይ መጀመሪያውን ሰው ከፈለው። ልክ ሲከፈለው የመጀመሪያው ሰው የሚባለው ፐርፌክሽን ጠፋ። ለምን? ሂደት ኖረ ማለት ነው። ቢንግ ሆኖ እንዲቆይ ነበረ የተፈለገው እዛው ላይ። ገብቶሻል? ቢንግ መሆን ማለት ዳይናሚሲቲ አይደለም እኮ አልኩሽ፣ ስቴቢሊቲ ነው። መጽናት ሲባል ያው ለምሳሌ በስሪዲ ሪያልም ውስጥ ያለ ዝም ብሎ መቀመጥ በሚለው ልትፈቹ ትችላለሽ። እዛ ያለው ግን በእንደዚሁ አይነት ምሳሌነት ሆኖ ግን ሪያልም ውስጥ ስትገቢ ያሉት ጉዳዮች ይለያል። ግን ቢንግ እንዲሆን ተብሎ ጥያቄዋን ሲፈጥር የዱዊንግ መሰረት ጣለ ማለት ነው። ጥይቅ ሲያደርግ መከፈል የምትለው መጣች ማለት ነው። የፈተናው አስነሺውም ራሱ ነው። ግን ልክ ሲጠይቅ አንድ በሆነበት ስታተስ ላይ አይደለም የጠየቀው። የጠየቀበት ቅጽበት ላይ መከፈል ጀምራል። በቃ ልክ ጥያቄው ሲመጣ ከፍል ብሏል። በታምር ሊጠይቅ አይችልም። እዛ የመጀመሪያው ፐርፌክሽን ስታተስ ላይ እንዳለ መጠየቅ የሚባለው የለም፣ አያውቀው ቢንግ ስለሆነ ማለት ነው። ከዛ በኋላ ተዋረዶቹ ናቸው አጥንት ማምጣቱ ማውጣቱ ምናምን፣ ያው ለእኛ መረዳት ሲባል የሚካሄድ ሂደት ነው። ከዛ ተከፈለ አይደል? ተከፈለ ማለት ሚሽን ተዘረጋ። የምን ሚሽን? በቃ ሄደ ቴስት ትደረግና ወደ መጀመሪያው መመለስ ከቻልክ የኔ አባል ትሆናለህ። ገባሽ? የኔ አባል ትሆናለህ ተባለ። ሄደ። ከዛ ሁለቱ እንደ አንድ አክት ማድረግ ሲገባቸው በመለያየት ውስጥ ለመስማማት ሞከሩ። በመዋሃድ ውስጥ አይደለም፣ በመለያየት ውስጥ፣ በመቧቀስ ውስጥ፣ በመከራከር ውስጥ ሁለቱ አንድ ለመሆን ሞከሩ። ውህደት ውስጥ ክርክር የለም። ውህደት ውስጥ ትግል የለም።
ብሌንድ ማድረግ ነው። በቃ በሀሳብ ተስማሚያለሽ፣ በእያንዳንዱ የህይወት ሰበዞች ተስማሚያለሽ። ግን ሄዱና ያቺ የህይወት ዛፍ ጋር ደረሱ ማለት ተራምደው በቃ እስቲ እስካሁን ድረስ ታወጣላችሁ ታወርዳላችሁ፣ እስቲ እንቺን ብሏት ወይ አትብሏት። ያቺን አምላክ ባለው መልኩ እውቀታቸውን ሳያገዝፉ በእምነት ሚዛን ብቻ ቢሄዱ ኖሮ የጋድነስ ሲነርጂ አባል የሆኑ ነበረ። ስለዚህ የመጀመሪያው ጥያቄ ሳይጠይቅ የነበረው የተፈጣሪው ሰው የተባለው ያለበት ስቴት ኦፍ ቢንግ ከአዳምና ሔዋን ስቴት ኦፍ ቢንግ ይለያል ነው። ገብቶሻል? ስለዚህ እሱ ከፍጡር በላይ ነው ማለት ነው። ከፍጡር በላይ ሲባል ከዝሆን ከአጋዘን ምናምን አይደለም፣ ከአዳምና ሔዋን በላይ ነው። ለምን? ውህደትን ያጸና ስለነበር። ለዛ ነው እኮ አሁን ስትጋቢ ራሱ የትዳር አልቲሜት ፐርፌክሽኑ ከሁለት ወደ አንድነት ሚሉሽ። ለዛ ነው የመጀመሪያውን እያጠየቁሽ ነው። ካልተዋሃዳችሁ፣ እሷ የምታስበውን አንተ ማሰብ ካልቻልክ፣ የምትጠይቀውን አንተ ውስጥ ጥያቄ ካልሆነ፣ ሁለታችሁ እንደ አንድ ዕቃ አክት ማድረግ ካልቻላችሁ ወይ ያንን መሆን ካልቻላችሁ የለም፣ ትዳሩ ይናጋል። ትዳሩ የክርክር ሜዳ ነው የሚሆነው፣ አምላክ ያልገባበት። አምላክ የሚገባው ውህደት ሲጸና ነው። ስለዚህ ሄዱ ውህደትን መልሰው እንዲያጸኑ ነበረ። ተፈተኑ፣ ወደቁ። ለምን? አንቺ ውስጥ ሁለት ሀሳብ ኖር አያውቅም? አንቺ ራስሽ ውስጥ አላ ሁለት ሀሳብ ማለት ፌሚኒን የሚባለውና ማስኩሊን የሚባለው ሀሳቦች ትግል ነው። ሁለቱን ካስማማሽ ውህደት አለ። ፎከስ ዶነሽ ህይወትሽን ትመሰርቻለሽ። ትግል ከሆነ ግን አይደንቲቲ ክራይሲስ የሚባለው እየጸና ሄዶ ዛሬ እንወዳለሁ ስትይ ከነገ ወዲያ አትወጂውም ያን ነገር፣ ከዛ አልወደውም ያልሽው መልሰሽ ትወጂዋለሽ። እንዲሁ እንደተናጋሽ ትኖሪያለሽ። ኦኬ፣ አሁን ፎከሱ አዳምና ሔዋን አይደሉ። ከማርያም ጋር እንዴት ተስማማ? ማርያም ማለት እሷ ናት። ዳግማዊው የመጀመሪያው ሰው ናት ማርያም። አብዛኞቹ ሰው አሁን ላይ ያሉት ሰባኪያንም ማለት ይችላለሁ ምዕመናን ማርያም ነፃ ፍቃድ ያላት ነው የሚመስላቸው። የላትም ነፃ ፍቃድ። በጣም አሁን ይሄ በጣም ዊርድ ሊመስላቸው ይችላል። ኖ የላትም ነፃ ፍቃድ። ለዛ ነው ከፍጥሯን በላይ ከፈጣሪ በታች የተባለችው። ሌላም ልጨምርልሽ ይችላሉ። ቀድሞውኑ በስላሴ ሐሳብ ውስጥ ነበረች የሚባልበት ቦታ አለ። እሷ በመንፈስ ቅዱስ ተሸፍና ነበር የሚባል አለ። ምግብ እንኳን ከምግብ አቅም የምትበላው መና ነበረ በቤተ መቅደስ እያለች። ሌላ ልጨምርልሽ፣ ኃጢአት ምን እንደሆነ አታውቅም። ኃጢአት የሚሰሩ ሰዎችን እያየሽ እንዴት ኃጢአትን አለማወቅ ትችላለሽ? እያየቻቸው ተነጥሎ ኃጢአቱ አይታያትም። እሷ ኃጢአቱ አይታያትም ሲባል ኃጢአት የሚከውኑት ነገር ሳይሆን የእሷ ያለችበት ስቴት ኦፍ ቢንግ ኮምፓተብል አይደለም። ያንን ለማስተናገድ አያስተናግደውም። በቃ ሪጀክት ነው የሚያደርገው። ኃጢአት የሚባለው አይስማማውም። ስነ ፍጥረቷ ምንም አይስማማውም። ሉሲፈር በጣም ሊፈትናት በብዙ አንግል በቤተ መቅደስ እያለች በብዙ አንግል ሞክሯል። ሺዝ ናት ኮምፓተብል አት ኦል። እንደ ሌላው መስራው ማለት እንደ ሌሎቹ መስሏት በሌላ በፐርሲፕሽን በኩል በጣም እሷ አይታው ሰላም ነብላውላ ያለፈችበት ጊዜ አለ። እንኳን ሊለክፋት እንኳን መስመር ሊያስታት። ምክንያቱም ሰይጣናውን በዚህ ሰዓት ላይ ሊያስትሽ የሚሞክረው የሰይጣን አንደርስታንዲንግን አለፍ ብለው ወደ ኋላ ቪዲዮ ማየት ይችላሉ። አሁን እንዳለ ሰው እንደሚረዳበት ሰይጣን በሚለው አይነት መልክ አይደለም የምረዳው። ሰይጣን ስል በዛ መልክ የሚረዳ አዲስ ሰው እንዳይኖር ብዬ በፐርሲፕሽን በኩል ነው። በቃ ያለው አቅም እሱ ነው። በሴንሴሽን በኩል አክሰሱ ሙሉ ለሙሉ በፐርሲፕሽን በኩል። ፐርሲፕሽን ስል የእኛ ነጻ ፍቃድ ላይ ነው ተጣብቆ ያለው ብያለን። ነጻ ፍቃድ ደግሞ እኛ ውስጥ አይደለም፣ በእኔና በአንቺ መካከል ያለው ኢንተራክሽን ውስጥ እንዴት አይሻለሁ፣ እንዴት አስተናግድሻለሁ፣ እንዴት ትገቢኛለሽ የሚለው ውስጥ ነው። ቤዝዶን አንቺ መወስነው ውሳኔ ጋር አለ። ስለዚህ አንቺ ከሌለሽ ነጻ ፍቃድ የለም። እኔ ከኔ ጋር ባለው ውስጥ የለም። ኦኬ፣ እኔ ከኔ ጋር ባለው የሚባለው ግራ እንዳይገባቸው፣ እኔ ከኔ ጋር ባለው ራሱ ክራይስቱ ስገባ መወስናቸው ውሳኔዎች ያ ክራይስቱስ ለመግባቴ እርግጠኛውን የምነግርሽ ምንድነው ታውቂያለሽ? ሰው ቢያስተውል የሚያገኘው ሶስተኛ ፓርቲ አለ፣ ሁለተኛ ፓርቲ አለ ማለት ሶስተኛ አልኩኝ። ከራሱ ውጪ ያለ ያንን በዛ መልኩ እንድታይ ያደረገሽ የሆነ አይነት ነገር አለ። ሰው ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ስራ ሊሆን ይችላል፣ መቸገር ሊሆን ይችላል፣ ድህነት ሊሆን ይችላል፣ ሃይማኖት ሊሆን ይችላል። ብዙ ነገር ሪፈረንስ ልጠቅስልሽ ይችላል። እነሱ ከሌሉ አንቺ ከራስሽ ጋር ባለሽ
ኮንቨርሴሽን ቢንግ ስለሚኮን እዛው ውስጥ የለም። እኔና በአንቺ መካከል ግን ያለው ኮንቨርሴሽን የዱዊንግ ነው፣ የቢንግ መሆን አይችልም። እንዲህ ያወራሁሽ ቢንግ የለም። ቢንግ መሆን ከቻለ ራሱ የኔና የአንቺ ኢንተርኮሚኒኬሽን በሶል በኩል ስለሚሆን በኮንሽስነስ በኩል ስለሚሆን ተዋረድ የለውም። ሁለታችንም አንድ ሆነናላ። በኮንሽስነስ በኩል ስንግባባ አንድ ነን። ሁለትነት ስለሌለ ተዋረድ የለም። ተዋረድ ከሌለ ነጻ ፍቃድ የለም። ነጻ ፍቃድ ከሌለ ሰይጣን እዛ አካባቢ ጋር የለም። ገብቶሻል? ለዛ ነው ሰይጣንን አሁን ሜንስትሪሙ በሚያስበው በኩል እንዳይረዱኝ የምለው። ስለዚህ ሰይጣን በፐርሲፕሽን በኩል ነው ካልኩኝ፣ ፐርሲፕሽን ማለት ይኸው እያየውሽ ነው፣ አንቺን ሳስገባሽ እዛ መካከል ያለውን ኢንፎርሜሽን ፍሎ ግሊች ለማድረግ ይመጣል ነው። ስለዚህ እመቤታችንን ሊፈትናት በቤተ መቅደስ ሳለች ሊፈትናት ብዙ ጊዜ ተከስቶ፣ እሱ ግን ፈተና የሚዘረጋው ማለት የደካማነቱ ከፍታ ማለት ነው። ፈተና የሚዘረጋው በፐርሲፕሽን በኩል ወይ የምታየው ነገር ላይ የሆነ ነገር የሆነሽ ነገር ይፈጥራል፣ ወይ የምታዳምጠው ማንሾካሾክ ምናምን ትሰማለች እኮ ትሰማለች። ግን ሰው እኛ በምንሰማው አይነት መልኩ አይደለም የምትሰማው። ፐርሲፕሽን ላይ የለም ይሄ ጆሮ። እኛ ወይ በዛ ዘመን ያሉት ሰዎች እሷን ሰው የሆነውን አምላክ የምትወልድ ስለሆነች በዛ ሚዛን እንዳያዩት የተሰራ ስትራክቸር ነው እንጂ የእሷ ጉዳይ የሪያሊቲ ነው፣ የፐርሲፕሽን ኦፍ ሪያሊቲ ስላልሆነ ሙሉ አቋሟና አኳኗ ጠቅላላ ኢንተርኮኔክት የሚያደርገው ከሪያሊቲ ጋር ነው። ስለዚህ ዳይሜንሽን ከፍታ ነበራት ማለት ነው። ስሪዲ ላይ አልነበረችም። እሱ ስሪዲ ላይ ባሉ ፈተና ይለቃል። እሱ አንድ ዳይሜንሽን ከፍ ብላለች። አንድ ዳይሜንሽን ከፍ ካልሽ በምን ሲጀመር ቁባ አትሰጪውም፣ አይጎዳችም። አሁን ጉንዳን ከታች ቢቆነጥጥሽ እያወራሽ ከሰው ጋር እንኳን እንደዚህ ከሆነ አንስተሽ ወሬሽን ራሱ አታቆሚም። ዝም ብለሽ ዝቅ ብለሽ ወይ የጉንዳን ምናምን ራሱ አትይም። አካባቢ ካልሆንሽ በቃ ትጠያለሽ፣ እየቀጠልሽን ቁባ አትሰጪውም፣ ፎከስ አትሰጪውም። ሰይጣን ያለበት ስታተስ ከማርያም አንግል ያ ነበር። እሱ በፐርሴፕሽን ይዘረጋል ፈተና፣ እሷ ያለችው ሴንሴሽን ላይ ነው። በታምር ሊጥላት አይችልም። ስለዚህ ሊጥላት አይችልም ማለት ቀድሞውኑ ስትፈጠር ዳይሜንሽኗ ከፍታ ላይ ከነበረ ምሪቷ የነበረው የዱዊንግ አልነበረም ማለት ነው፣ የመሆን ነበር። መሆን ካለ መንፈስ ቅዱስ ነበር። መንፈስ ቅዱስ የሚመራት ከሆነ ነጻ ፍቃድ የላትም። ነጻ ፍቃድ ከሌላት የምታጠይቀው የመጀመሪያውን ፐርፌክትሊ የተቀነበበውን ጾታ አልባ ሰው ነው ማለት ነው። ስለዚህ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ ሲል የመጀመሪያው ሰው አዳምና ሔዋንን እንደወለደ በሐሳቡ ውስጥ እንደወለዳቸው ድንግል ማርያም ኢየሱስ ክርስቶስን ወለደች ማለት ነው። ስለዚህ ያለችበትን ፐርፌክሽን ፍጽምና ለማጠየቅ ሲባል ከፈጣሪ በታች ከፍጡራን በላይ ተባለች ማለት ነው። ስለዚህ ዝም ብሎ አይደለም ማለት ነው እሱ የተባለው። ሌላው ጉዳይ ከጾታ አልባ ሰው ጋር እኩሌታ የሰራች ናት ስል የመጀመሪያው ጾታ አልባ ሰው ጾታው ቤዚክስ እንዳልነበረ ሁሉ ለድንግል ማርያምም ጾታዋ ቤዚክስ አይደለም። ቤዚክስ አለመሆኑን እናትም ድንግልም ሆና አሳይታለች። ገብቶሻል? ያንን ለማጠየቅ ነው ሲባል ማስኩሊኒቲ እና ፌሚኒኒቲ የሚባለው ባላንስ አርጎ እሷ ውስጥ አለ። ባላንስ አርጎ አፕሮፕሬት በሆነ መልኩ ፐርፌክት በሆነ መልኩ እሷ ውስጥ ግጥግጥ ብሎ ማስኩሊን የሚባለው የእሷ ኔቸር ያንን ፌሚኒኒቲውን አይጋፋም። ፌሚኒኒቲውን ማስኩሊኒቲ የሚባለውን አይጋፋው። ካልተጋፋ ምን አለ ማለት ነው? ውህደት አለ ማለት ነው። ብሌንድ ማድረግ አለ ማለት። ስለዚህ የተዋህዶ ምሳሌ አይደለችም ናት ድንግል ማርያም፣ አንድ የተዋህዶ ምሳሌ ናት። ስለዚህ የተዋህዶ ምሳሌ ናት ስንል ክርስቶስ ያልተዋህድሽበት ቦታ ላይ ወይ ደግሞ ውህደት የሌለበት ቦታ ላይ አይገኝም። ስለዚህ ቀድሞውን በእሱ ሀሳብ ውስጥ ነበር ሲባል ኢትስ ኖት አባውት ታይም ኢትስ አባውት ካራክተር፣ ባህሪ ነው። ስለዚህ ባህሪ ሲባል ድንግል ማርያም ለሱ ኮምፓተብል መሆኗ መረጋገጥ አለባት። ዝም ብሎ ከማንም አይወለድማ። ከኢምፐርፌክሽን ውስጥ ፐርፌክት ሊወለድ ስለማይችል አይወለድም እሱ። ስለዚህ እሷ ፐርፌክት ለመሆን የሰው ልጅ ይሄ የአዳም የውርስ ኃጢአት ራሱ እኮ አያውቃትም። ውርስ የሚባል እሷ ጋር ይዘለል ሌሎቹ ሴቶች ላይ ኖሮ ሴቶች ድንግል ማርያም ሴትም ወንድም የሚባል ፊገር የላትም። በእኔ ያው እናት ለመባሏ ልክ ከአብ ተወለደ ስንል አብን ጾታ እንደማንሰጠው ሁሉ አሁን ሥላሴ ጾታ አላቸው የሚባል ነገር የለም። ጾታ የለውም አምላክ ስለሆነ ማለት። ግን ስለ ካራክተር ስናወራ ያላቸውን
አውቶሪቲ ባህሪ ስናስረዳ የምንጠቀምበት መውጣት፣ መፍለስ፣ መፍለቅ የሚባለውን ስናስረዳ የምንጠቀምበት አንዱ ጉዳይ ከአብ ወጣ ምን ቃል ስለምንል ከምድር ደግሞ ከድንግል ማርያም ተወለደ እንላለን አይደለ? ተወለደ ስንል አብን እንደ ወንድ ካራክተራይዝ ተደርጎ እዚህ ጋር አስተውይ፣ ካራክተራይዝ ተደርጎ ድንግል ማርያምን እንደ ሴት ተደረገች። ነገር ግን ፐርስፔክቲቭን በደንብ ዲቴይል አውት ስታደርጊው፣ ዴብዝ ስትሰጪው የምታገኙ አንድ ነገር ምንድን ነው? አሁን ያልኩሽን ነው። ስለዚህ ጾታዋ ፎከስ አልተደረገበትም የሚል ነገር እናገኛለን። ድንግልም እናትም ናት ስንል ቤዚክ ዲሉ እሱ አይደለም ሲባል ያው ሪፈረንሱ ቀድሞ ጾታ አልባው ሰው ነው። ነገር ግን ሌላውን ፐርስፔክቲቭ ሚዛን ላይ እንዲያወጡት ወዳጆች፣ በምድር የሚባለውን ሰው መሆንነት አይደለ፣ በአፈጣጠር በመቀንበብ በመጸነስ ውስጥ ደግሞ ፐርፌክት የምትባሏ ሪያሊቲን በስነ ስርዓት ለሪያሊቲ ኮምፓተብል የሆነች ኔቸር ታስፈልጋለች። የእሱ ኔቸር ኮምፓተብል አይሆንማ አለበለዚህ አዳም ክርስቶስ ያለበት ክርስቶስም ብለናል እኮ እኛ የተፈጠርነው እዛው ሪያሊቲ ውስጥ እሱን ለመሆን ነው ካልን፣ ክርስቶስ ደግሞ መሆን አካባቢ ብቻ ነው ያለው ወይ ሪያሊቲ ውስጥ ነው መገኘት የሚችለው ካልን፣ ሪያሊቲ ላይ ያለ ስታተስ ላይ ምንድን ነው ለሪያሊቲ ስታተስ መሆን የሚችል ቢንግ ያስፈልገዋል። እሱ እዛ ላይ እንዲያርፍ ማለት ነው። ገብቶሻል? ፐርሲፕሽን ኦፍ ሪያሊቲ ላይ ስትመላለሽ እሱ አንቺ ላይ ሊያርፍ አይችልማ። ሪያሊቲ ላይ መድረስ አለብሽ። ድንግል ማርያም ባለችበት ስነ ተፈጥሮ ቢንግ የሚባል ላይ መሆን መቻል አለባት። ለዛ እኮ ነው ዱይንጎች እሷ ላይ ያልተተገበሩት። የአዳም ኃጢአት የለባትም፣ ማንስትሬሽን አታይም። ይሄ ሁሉ የሴቶች የሚባሉት በስቃይ ያላቸውም እኔ ግን ብዙ ሴቶች በዛ መልኩ ስለሚያዩት ነው ያሉት ስነ ተፈጥሮች የሰውነት ባህሪዎች እሷ ጋር የሉም፣ ይዘሏታል ካልን ስለ ኮምፓቲቢሊቲ እኮ ነው እያወራን ያለ ነው። ለክርስቶስ መሆን የሚችል ያንን ማንስትሬሽን እያየች ሺዝናት ኮምፓቲብል። ለምን? የአዳም የውርስ ኃጢአት እሷ ላይ ሊኖርባት ነው። ስለዚህ ከስህተት ውስጥ ከዚህ ቀደም ምን ብያለሁ? አዳም የሚያስበው ሐሳብ ሆኖን የመጣው መጀመሪያ በአዳም ሐሳብ ውስጥ ተጸንሷል። ክርስቶስ በዛ ውስጥ ገብቶ ነው ከ5500 ዘመን በኋላ ያለው ብያረል። አዳም እኮ በዛ ሰዓት ላይ ያንን ሲያስብ ወድቋል እኮ። በወደቀ ሰውን በለው ለጊዜው ሐሳብ ውስጥ ነው የወደቀ ሰው ሐሳብ ነው የሆነው አይደል ክርስቶስ። ነገር ግን ሐሳብ በባህሪው ሐሳብነቱ በባህሪው ብቁ አይደለም፣ ብቁ ነው ይባላል እንጂ መጥፎ ነው ስተት ነው አትይም። ይሄ ብቁ አይደለም ነው የምትይው። ስለዚህ ከሐሳቦች ውስጥ የፈለገ የወደቀ ሰው ቢያስብም ሐሳብ ከወደቀ ሰው ውስጥ ጥሩ ሐሳብ ልታገኝ ትችላለሽ፣ ወይ ደግሞ የተሻለ የሚባል ሐሳብ ማለት ነው። ስለዚህ በዛ ጽንሰ ሐሳብ ክርስቶስ አንተ ድንግል ማርያምን ለክርስቶስ ወይ ደግሞ ለፈጣሪ ኔቸር ኮምፓተብል መሆን የሚያስፈልገው ግራውንድ ስለተፈለገ ነው ድንግል ማርያም የተመረጠችው ካልክ፣ አዳም ከወደቀ በኋላ አይደል የአዳም ሐሳብ የሆነው ኢየሱስ የሚለው ጥያቄ ሰው ላይ ከመጣ ሐሳብ የሚባለውን በዛ መልኩ እንዲፈቱት ነው። አሁን ባልኩሽ ግራ እንዳይገባቸው ከወዲሁ ላስቀምጠው ብዬ ነው። ስለዚህ ድንግል ማርያም ለክርስቶስ ኮምፓተብል ለመሆን አንድ ነጻ ፍቃድ ሊኖራት አይገባም። ሁለት ነጻ ፍቃድ እንደሌላት ማረጋገጫዎች ቅድም የደረደርኳቸው፣ የአዳም የውርስ ኃጢአት የለባትም። ሶስት ድንግልም እናትም መሆን ይጠበቅባታል። ለምን? ጾታ አልባነትን ወይ ደግሞ ውህደትን ለማስገንዘብ ማለት ነው። ስለዚህ ኤቭሪ ካራክተሯን ስትመዝኙ የመጀመሪያው ጾታ አልባው ሰው ካራክተር መውለድም ልክ የመጀመሪያው ጾታ አልባው ሰው አዳምና ሔዋን ከሱ እንደወጡት ክርስቶስም ከሷ ተወለደ። አዳም ስተት እንደሰራው ክርስቶስ ያንን ስተት ለማረም በዚህ በኩል ብትሄድ ታስተካክሏለ ለማለት መጣ ከሷ። እነዚህን ሁሉ ጠቅልለሽ ስታዩ የእሷ ኔቸር ላይ ምን አታገኝም? እንከን አታገኝም። እንከን ከሌለ ደግሞ ነጻ ፍቃድ የለም። አለቀ። ነጻ ፍቃድ ባለበት ቦታ ላይ ወይ ደግሞ ነጻ ፍቃድ በተተገበረበት ቦታ ላይ እንከን አይጠፋም። ምክንያቱም የሰው ልጅ መጀመሪያ ሲፈጠርም ነጻ ፍቃድ ክርስቶስ ይስጠው እንጂ እንዲጠቀምበት እንደ ቱል ይስጠው እንጂ ክርስቶስ የፈለገው በእምነቱ እንዲከተለው ነው፣ በነጻ ፍቃዱ አይደለም። ወይ ደግሞ ነጻ ፍቃዱን አትሊስት ከተጠቀመበት እንኳን ለምን እንዲጠቀምበት ነው? ለእምነት አሳልፎ እንዲሰጠው ነበር።
ነገር ግን ሰው ነፃ ፈቃዱ ላይ ሙጠኝ ብሎ ቀረ፣ እምነት ጋር መሻገር አቃተው። እምነት ቢልም የምን ሆነ? የሽንገላ ሆነ ማለት ነው። ስለዚህ እነዚህን ሁሉ ስናያቸው ቀሪው ሜንስትሪም ኮንሽስነስ ከሚያደርገው በተለየ መልኩ የማርያም በምድር ላይ ሳለች፣ ያው በምድር ላይ ሳለች ሲባል ሊትራሊ እኛ ስንራመድ ባለው መራመድ አይደለም፣ ራሱ መሬትን ስትረግጣት የነበረችው ሙሉ በመንፈስ ቅዱስ ተከባ ስለነበር አረጋገጧ ራሱ በእሷና በመሬት መካከል መንፈስ ቅዱስ እንደ ሺልድ ነበር። ምድር ውስጥ የኃጢአት ማዕከል ናት አብሶ የዛን ጊዜ። ያ ሁላ ነገር ግን በቃ እሷ ባለችበት ዘመን ይነገራል። መቼስ እንግዲህ በእናትና አባቷ እጅ የተወሰነ አድጋለች አይደለ? ማዳመጥ በሚባለው በዚህ በእኛ ጆሮ ልታዳምጥ ትችላለች። ግን ለእኛ ነው ያኛው ስትራክቸሯ፣ ለእኛ ፐርሲፕሽን ኦፍ ሪያሊቲ ውስጥ ያለ ነው። ሰው የሚያየው በራሱ አቅም ልክ አይደል? በራሱ አቅም ልክ ድንግል ማርያምን ሲያያት እንደዚሁ አይን፣ ጥፍር ምናምን፣ ጆሮ፣ አፍንጫ እንዳላት ሆና ትታየዋለች። ስጋ ዳይሜንሽንሽ ከፍ ሲል በዳይሜንሽንሽ ልክ አይደል የምታየው? የዛን ጊዜ የእሷን የነፍስ ከቨር ወይ ደግሞ ከነፍስ ወደ ስጋ የሚሆን አይነት ስትራክቸር እንዳላት ይረዳል። እሷ መጀመሪያም ስትመጣ ተፈጥራ ነው፣ ተወልዳ አይደለም ማለት ነው። የመጀመሪያው ጾታ አልባ ሰው ተወልዶ ነው ተፈጥሮ አይደለ? ከዛ በኋላ አዳምና ሔዋን ተፈጣሪዎች አይደሉ ወይ ደግሞ የክሪኤሽን ፕሮሰስ አባል ስለሆኑ የዛ ሂደት ልንላቸው እንችላለን። ግን የመጀመሪያው ክሪኤሽን አይደሉም። በኮንሽስነስ በኩል ተጠይቀውም ቢሆን መልስ ለመስጠት ከመጀመሪያው ሰው ተወልደዋል። የተወለዱበት ጽንሰ ሐሳብ እሱ በነበረበት ስታተስ ስለሆነ በዛ አይነት አኳኋን ልክ ነው መወለዳቸው። እንደኛ ማስረገዝ በሚባለው አይደለም። የዛን ጊዜ እሱ የነበረበት ጾታ አልባው ሰው የነበረበት ስታተስ የቢንግ ስለሆነ ያኛው ደግሞ የኮንሽስነስ ጌም ነው ብያለሁ ከዚህ በፊት። ስለዚህ የሚጸነሱትም ኮንሽስነስ ውስጥ ነበር፣ ሐሳብ ውስጥ ነው የሚጸነሱት የነበሩት የተጸነሱት። ጥያቄውም የተፈጠረው በሐሳብ ውስጥ አልነበረ። ስለዚህ በዛ ሐሳብ ውስጥ ተረገዙ፣ ከዛ ተወለዱ። አሁን ግን እኛ ያለንበት ሪያል መረገዝ የሚባለው በስጋ ነው። እሱ የነበረበት በነፍስ በኩል ስለነበር የነበረበት ስታተስ ከዛ አንጻር ነው መወለድም የሚታየው። አሁን እኛ ያለንበት ግን ያው ከስጋ ወደ ነፍስ ያለ ጉዞ ስለሆነ መረገዝ የሚባለውን ራሱ የምናየው በስጋ ነው። ስለዚህ አዳም በዛ ሲኮንስ መሰረት ወጣ ያኛው ሂደት። ስለዚህ ተፈጠረ። አዳምና ሔዋን የመጀመሪያው ፍጡራን አይደሉም ማለት ነው። በዚህ ሐሳብ ከዚህ በፊት ብያቸው ከነበረ ማስታረቅ አለባቸው ከዚህ ጋር። ምክንያቱም በዛ ሰዓት ላይ ላስረዳበት የነበርኩበትን አውድ ሊረዱ ይገባል። ምክንያቱም ብዙ ጊዜ ኮንፊውዝ ይሆናሉ ወዳጆች። ብዙ ጊዜ የሆነ ሰዓት ላይ እንደዚህ እኮ ብለህ ነበር ሲሉ ሁለቱን አውዶች ማየት መቻል አለባቸው። ምክንያቱም ከዚህ በፊት ብያለሁ፣ አንድን ጉዳይ ለሕፃን ልጅ ስታስረዳውና ያኛው ራሱ ሕፃን ልጅ አደግ ሲል ራሱን ጉዳይ ስታስረዳው ሁለቱ ይለያያል። ተቃርኖ ራሱ ሊኖራቸው ይችላል። አንድን ሕፃን ወደ ደጅ ልትወጣ አስበ አልወጣም እኮ እያልሽ እኮ ልትነግሪው ትችላለሽ። አልወጣም እኮ ማለትሽ እሱ ላለበት ስታተስ እሱ ማኒፑሌት ተደርጎ የሚካሄደው ጉዳይ አስፈላጊ ነበር። ሲያድግ ግን አልወጣም እኮ ብለሽ መጀመሪያ ላይ በሰጠሽው አይነት የሪዝም ፕሮሰስ ብትሄጂ ስህተት ሊፈጠር ይችላል፣ ወይ ደግሞ ሌላ አይነት ባህሪ ይዞ ልታገኙ ትችላለሽ ልጅሽ። ስለዚህ ሁለት ተቃርኖ ያላቸው ነገሮች አውድ ስትሰጫቸው ተስማምተው ታገኛቸዋለሽ። ገብቶሻል? ስለዚህ ስለ ሰብጀክቱን ቤዝ ያደረገ ኦብጀክቲቭ ይመስርቱ እንዲገባቸው። ሰብጀክቱ በዛ አውድ ውስጥ በማብራራው ጉዳይ ውስጥ ሜን ካራክተሩ ማን ነው የሚለውን ሲያዩት ተቃርኖ የሚባለው ነገር ተስማምቶ ያገኙታል። ብዙ ጊዜ የኛ አሁን የሚከታተሉኝ ሰዎች አንድ ትንሽ ፕሮብለም ብዬ የማስበው ፕሮብለም ላይሆን ይችላል፣ መረዳታቸው ላይ ዲፕነስ መጨመር መቻል አለባቸው። ይሄ እኔ የማስረዳው ነገር ውልውል ያለ እንዲሆን ብቻ መጠበቅ የለባቸው። የእነሱ ኢንቨስትመንት ያጠይቃል። ጠልቀው መግባት አለባቸው። እዛ ውስጥ ጠልቀው ሲገቡ በገቡበት ልክ ነው ሊገባቸው የሚችለው። ስለዚህ እኔ ሳብራራ ላቀለው እችላለሁ በተቻለ መጠን። ሳቀለው ሁሌ ያቀለልኩትን ያይና እዚህ ጋር ግን ግራ ገብቶኛል ካለ ለምን ግራ ገባኝ የሚለውን አስቀድሞ ከዛ ትንሽ መርመር ያደርገው፣ ገብቶት ያገኘዋል እሱ ራሱ። ስለዚህ በዚህ መልኩ ይዩት የኛውንም ማለት ነው። ስለዚህ የመጀመሪያው ተፈጣሪዎች አይደሉም አዳምና ሔዋን። አዳምና ሔዋን ውሉዳን ናቸው። የአዳምና ሔዋን ደግሞ ያው ሐሳቦች እኛ ሆንን ማለት ነው፣ ወይ ውሉዳን ማለት ትችላለች። ድንግል ማርያም ግን አሁን የኢያቄምና የሐና ይባላል አይደል? የኢያቄምና የሐና ወገን ናት አይደል? ስለዚህ ከኢያቄምና ከሐና ተወልዳለች ነው ተብሎ የሚታሰበው አይደለም እንዴ? ያው በተለምዶ እንደዛ ይባላል። አሁን ሊትራሊ እኛ በተወለድንበት አይነት ቴክኒክ አይደለም እሷ የተወለደችው። የተወለደችበትን ሂደቱን
በዳይናሚሲቲ ውስጥ ወይ በስሪዲ ሪያልም ውስጥ ስናየው የኢያቄምና የሐና ሆና እናገኛታለን። ልክ ኢየሱስ ክርስቶስ የእሷ እንደሆነ ሁሉ ኢየሱስ ክርስቶስን አርግዘው እንዳዩዋት ሁሉ አርግዟ ወዷ ገፍቶ አይተዋታል አይደል? በዛ ጊዜ የነበሩት ያኛው የስሪዲ በአንቺ አቅም ልክ ክርስቶስ ራሱን ሲገልጥ ነው። ከዚህ በፊት ብያለሁ። መውረዱ ራሱ ለእኛ መረዳት ሲል በእኛ ልክ ይሰፋል ራሱን ክርስቶስ መረዳት እንዲኖርሽ ማለት። አለበለዚህ ከአእምሮ በላይ ስለሚሆንብሽ በቃ አስቸጋሪ ነው የምትሆኝው። የአእምሮ መምተኛም ራሱ ልትሆኝ ትችላለሽ። ስለዚህ ከኢያቄምና ከሐና መወለዷ የማርያም ትክክለኛ ባህሪው አይደለም። አንቺ እሷን የምታይበት ወይ ደግሞ በዛ ጊዜ የነበሩ በስሪዲ ሪያልም ውስጥ የሚንቀሳቀሱ መዳን የሚገባቸው አካላት የሚያዩበት እይታ እሷ የሆነችው አይደለም። የሆነችው ተፈጣሪ ናት። በመንፈስ ቅዱስ ተከባ ቀድማ ታስባ የነበረች ናት። ገብቶሻል? ስለዚህ የማርያምን የቢንግ ፐርስፔክቲቭ እና የዱንግ ፐርስፔክቲቭ በዚህ ለይተው ማየት መቻል አለባቸው። በመጀመሪያ ቀጥታ ባላት ካራክተር ካልን ቢንግ ነው። በሱ በኩል ስናየው አይደለችም። በካራክተር ስንመዝነው ዳይሬክትሊ ስለ ቢንግነት ስለሆነ እሷን ሪፈር አድርገን ቅድም ያወራ ነው። ቢንግ ካልን ወስደን እኩሌታ የሰጠናት ለማን ነው? ለመጀመሪያው ነን ባይናሪ ሰው ማለት ነው። ነገር ግን በእኛ ፐርስፔክቲቭ አንግል ስናያት ልክ ክርስቶስን በእኛ አውድ ልክ ራሱን ሰፍቶ እንደተገለጠልን ማርያምም በዛ ልክ መገለጥ አለባት። ለማን? ለእኛ መረዳት ሲባል ለእኛ መረዳት ሲባል ቅድም ብያታለሁ፣ በመንፈስ ቅዱስ ተሸብባ ነበር ካልኩኝ እና ተፈጣሪ ናት እንጂ ተወላጅ አይደለችም ካልኩኝ እንዴ ምን ማለት ነው? ኢያቄምና ሐናስ የሚል ጥያቄ ሰው ያነሳል። ያኛው ብያለሁ ቅድም በእኛ ልክ ክርስቶስ ወይ ደግሞ ክርስቶስ የእሱን ሐሳቦች ለመስፋት ሲፈልግ የሚሰፋበት ልኬት ነው። ተወልዳለች፣ አርግዛለች፣ አልቅሳለች፣ ተመላልሳለች። የሰው ልጅ በአጠቃላይ በዛ ዘመን የሚደረገውን ነገር እንኳን እሱም አድርጓል። ስለዚህ አምላክ ሰው ሆነ የሚያስብለው እዚህ ጋር በደንብ አስተውይ። ለሰው ልጅ አምላክን የመገለጥ ወይ ደግሞ ለእኛ እይታ ሲባል በፈተና መመላለሱን ክሊርሊ እንዲታየን ራሱን ወርዶ የሰፋበት ልክ ነው እንጂ የአምላክ ልክ አይደለም ካልን በምድር መመላለሷ ወይ ደግሞ የምናየው በአጠቃላይ በድንግል ማርያም ዙሪያ መጽሐፍ ቅዱስ ውስጥ ያሉትም አሁን ያሉት ንግርቶች ውስጥም ያሉት ሪሊ እሷ ሳትሆን እኛ እሷን ለመረዳት በእኛ ልክ ክርስቶስ እሷን የገለጠበት ስፌት ነው። እሷን መሆንነትን አክሰስ ለማድረግ ዩ ሃቭ ቱ ቢ የቢንግ ስቴት ላይ ገብቶሻል? የቢንግ የመሆን ስቴት ላይ ያ ሪያልም ላይ ያ ዳይሜንሽን ላይ ከፍ ማለት አለብሽ። ሪሊ ማርያም ያለችበትን ስታተስ ወይ ደግሞ ካራክተሯ ባላት ከፍታ ልክ ስናየው ማለት ነው። አሁን እዚች ጋር በስነ ስርዓት አስተውይ። እኛን ስገልጽ ከዚህ በፊት ሰው ሄዶ መጨረሻው አምላክ ያሰበለት አምላክን መሆንነት ካልኩኝ ማርያም ቢንግ ናት። በስላሴ ተቀንብባ በመንፈስ ቅዱስ ታጥራ ኃጢአትን ራሱ አታቅም በሚል አይነት ስሌት ነው እሷ ነው ያወሯት ያለችበት ስታተስ። ከዛ ምን አልኩኝ? እንደው ነፃ ፈቃድ የላትም አልኩኝ። ያ ማለት ስለኛ ሳወራ ክርስቶስን ወደ መሆንነት በአኳናችንና በአፈጣጠራችን ስላሴን ወደ መሆንነት እያልኩኝ ካብራራው ማርያም ደግሞ ኦልሬዲ ከኛ በተለየ መልኩ ከፍጡራን በላይ ከፈጣሪ በታች የሚል ስታተስ ከተሰጣት ከፈጣሪ በታች ከፍጡራን በላይ ከፈጣሪ በታች የምትባሏ ፐርስፔክቲቭ የመጀመሪያው ሰው ያለበትን ስታተስ ለማጠየቅ ነው። ለማጠየቅ ሪሊ እሷ የሆነችበት አኳኋን ማርያም የጋድነስ ኢነርጂ አባል የሆነች አንድ ሪፈረንስ ነች። በተፈጣሪ ጽንሰ ሐሳብ መጣ የጋድነስ ኢነርጂ አባልነት የፐርፌክሽን ሌቭል። ስለዚህ በስላሴ ወይ ደግሞ በመንፈስ ቅዱስ ተሸፍና ነበር። የአዳም የውርስ ኃጢአት አልነካትም የሚሉ ሪፈረንሶች ድንግልም እናትም ናት የሚያስብሉ ጠቅላላ ሪፈረንሶች የሚያሳዩሽ የጋድነስ ኢነርጂ አባል ኦሬዲ ናት። ስለዚህ የኮክሬተርነት ፖዚሽን ላይ አቅም ላይ ናት ማለት ነው። ኮክሬተር የሚባለውን ቃል የሰጠውሽ ከፍጡራን በላይ ከፈጣሪ በታች የአምላክ የመፍጠርን አቅም
ከተፈጣሪ እኩል ላለማድረግ ነው። ኮክሬተር ማለት ልክ እንደ ኮአድቫይዘር የለም። አሁን ሪሰርች ላይ አድቫይዘር ሲባል ዋናው አድቫይዘር አለሽ። የሚባለው ያኛውን አድቫይዘር ሰፖርት የሚያደርግ የሚረዳ፣ ወይ ደግሞ የእሱም ባህሪ ተከትሎ የሚሄድ አፈንግጦ ከዋናው አድቫይዘር በተለየ መልኩ አንቺን አያማክርሽ። ገብቶሻል? ስለዚህ የጋድነስ ጋድ ሲባል ሴት ነው። የዛ ኢነርጂ አባል ሲባል እኛ ሰብ ሴቶች ነን ካልን የዛ ጋድነስ ኢነርጂ ፐርፌክሽን የኢነርጂው ስታተስን ልክኛ አዳም ወደዚህ ምድር የመጣው ቴስት ባላደረገው ነገር ስለፈተንኩት እስቲ ቴስት ባደረገው መስመር በኩል ደግሞ ልሂድና ፈተና ላዘጋጅለት ብሎ ነው አላልኩሽም? ስለዚህ ማርያምን ሲያመጣት የዛ ጋድነስ ኢነርጂ አባል የሚባለው ስታተስ ማን ነው ብሎ ሰው ከጠየቀ ይቹት የሚል ምላሽ ለመስጠት ነው። ስለዚህ የጋድነስ ኢነርጂ አባል ለመሆን ነው ትላለህ ደጋግመ የሚለውን ጥያቄ የምፈታላቸው የመልስ የምሰጣቸው የማርያም ያለችበት ስቴት ኦፍ ቢንግ ያኛውን ነው። ስለዚህ ማርያም የዛ ሪፈረንስ ነች። ለምን አመጣት? የጋድነስ ኢነርጂ አባል የመሆን መልኩ ይሄ ነው ማለት ለምን አስፈለገ? ድጋሚ አዳም እንዳይወድቅ በሚያውቀው ቴስት ባደረገበት ሪያልም በኩል ነው ፈተና ማመጣው አለ ክርስቶስ አላልኩሽም? ለዛም ሲል ራሱ አወረደ ካልኩሽ እሱ ሲወርድ አብሮ ማን ይወርዳል? የጋድነስ ኢነርጂ አባል የተባለው ስታተስ አብሮት ይወርዳላ። እንኳን እሱ ያሰብ ሴት ቀርቶ ሴቱ ወርዷላ። ሴት የሚባለው ሲወርድ ሰብሴቱ አብሮ ይወርዳል። ገብቶሻል? ከዛ ማርያም የዛ ሪፈረንስ ነች። ስለዚህ የክርስቶስ ወይ ደግሞ የፈጣሪ ኮክሪኤተርነት ፖዚሽን ማሳያዋ እሷ ናት፣ ቅድስት ድንግል ማርያም ማለት ነው። ለዛ ነው ከፍጡራን በላይ ከፈጣሪ በታች የሚባለው ውክልና የተሰጣት። ወደ አንቺ ጥያቄ ይሄኛውን ያብራራውልሽ የምመልስልሽ መልት ክሊር እንዲሆንልሽ መነሻዬ ላይ ነጻ ፈቃድ እንደዚህ ቢኖራትም አልተጠቀመችበትም ብያለሁ። ከዛ የአዳም ሐሳብ ናት ወይ ነው ያንቺ ጥያቄ አይደል? አይደለችም ብያለል። ግን የአዳም ሐሳብ አይደለችም የሚለውን ከምን አንገል ነው ያደረኩልሽ? ካለችበት አቅም ልክ የአዳም ሐሳብ ነው እንዴ ፈጣሪ በቢንግ በኩል አይደለም። የአዳም ሐሳብ መጀመሪያም ውድቀቱ በድዊንግ በኩል አይደለ የተሰበዘው። ስለዚህ በወደቀበት ሐሳብ ላይ ሶሉሽን ፍለጋ ሲዘረጋ ማንም የወደቀን ሰው አሁን ምድር ላይ እንደዚህ አሁን የሆነ ሰው ኃጢአት ውስጥም ገብቶ ሊሆን ይችላል። የሆነ በቃ በተለምዶ ስህተት የምንላቸውን ስህተቶች ሰርቶ የሚረዳው ሰው አይተሻጣቂም። ይሄማ በቃ እንዴ ለመስተካከል አሁን ሱሰኛ ሆኖ ብዙ ሰው ደስ ይሏላ። ከሱስ ውስጥ ለመውጣት ሲታገል የሚረዳው ሰው ይኖራል። እንዴ ሱስ እያለማ አልረዳም ያለው ሰው ለመውጣት ሲፍጨረጨር ይረዳዋል። ስለዚህ ሲረዳው ማለት አልናቀውም ማለት ነው። ያ ሰውዬ ከዚህ በፊት የሰራውን ሱሰኝነቱን ቢንቀው የጠራ መንገድ ላይ ያለው ሰው ለመርዳት አይመጣም ነበር። ወይ ደግሞ እሱ ሱስ ውስጥ ባለበት ሰዓት ላይ ለሱሱ እርዳታ አላበረክትም። እኔ እንደዚህ አንተ ሱሰኛ ሆነማ እዚህ ላይ እጄን አላስገባም ያለው ራሱ ሰውዬ ነው የምልሽ። በቃ ለመስተካከል ሲያስብ ከፈለክ ሪሃብ ላስገባ ሊለው ይችላል። ስለዚህ ለልክነቱ ሐሳብ መሆን ይችላል ያ ሰው ለመስተካከሉ ማለት። ለዛ ነው ክርስቶስ በስህተት ውስጥ ራሱ በስህተት ስታተስ ላይ ሆኖ ራሱ አዳም የእሱ ሐሳብ ለመሆን ፈቃዱን አሳይቷል። ስለዚህ ሐሳቡ ሆነ ሲባል የክርስቶስ ሙሉ እሱነቱ አይደለም፣ በአዳም ልክ የተሰፋው እሱነቱ ነው። ስለዚህ ማርያምም ባላት ስታተስ ነፃ ፍቃድ አሁን ባላት ስታተስ ሁለት መክፈል አለብሽ ማለት ነው። በእኛ ፐርስፔክቲቭ ልክ የተሰፋችውና በሆነችው ልክ እኛ መሆን የሚባለውን ስንከውን ከዲዊንግ ወጥተን ማለት ነው መሆንን ስንሆን የምናቃት ወይም የምናገኛት ማርያም ያለችበት ይለያል። ስለዚህ አይደለችም ስልሽ በእኛ ፐርስፔክቲቭ ልክ ስናሰላት ያለውንና ያኛውን እንድትለይ ነው። ስለዚህ ስጠቀልልልሽ ድንግል ማርያም መነሻዬ ላይ የአዳም ሐሳብ ናት ወይ ስትይኝ ምን ብያለሁ? አይደለችም ብዬሻለሁ። አይደለችም ያልኩበትም ፐርስፔክቲቭ አስረዳሽ። አይደለችም ስላት ባላት አቅም ልክ የእሱ ሐሳብ መሆን አትችልም። ልክ ክርስቶስ የእሱ ሐሳብ ባለው አቅም ልክ መሆን እንዳልቻለው በአቅሙ ክርስቶስ በአቅሙ እኮ የፍትህ ዛፍ አስቀመጠለት ብያለሁ ባለፈው። በክርስቶስ አቅም ልክ በእነዚህ ላይ ሹም ያለው ከነዚህ ብላ ከዚህ ግን ተው ሲለው ክርስቶስ ባለው አቅም ልክ
ለአዳም ራሱን ፕሬዘንት አድርጎ ነው። ከዛ ያችን አይቶ ለምን እንዴት ምናምን የሚሉትን ነገሮች እንትን አለ። ከዛ በኋላ ያችን ለመቅመስ ፈለገ። ወደቀ አልኩኛ። አንድ እንትን ልበልሽ እዚች ጋር በደንብ እንዲገባሽ። ልክ የመጀመሪያው ሰው ሲሰራ ከጭቃ ተቦክቶ እስትንፋስ እፍ አለበት የሚለው እሱ ሲሰራ ክርስቶስ ባለው አቅም ልክ ነው የሰራው ወይስ አይደለም? በአቅሙ ልክ እኮ ነው ሥላሴ። ስለዚህ በጣም ያለበት የፐርፌክሽን ሌቭል ክርስቶስን በሙሉ አቅም ለማየት ራሱ አቅም የነበረው ስታተስ ላይ ነው የመጀመሪያው ሰው ማለት። በተዋረድ ያንን እያጣው መጣ። ኮምፓተብል አልሆን አለ። በቃ የፈጣሪን ባለበት የፈጣሪነት አቅም ልክ ሙሉ ለሙሉ ለማየት አቅም እያጣ መጣ። ሉዝ እያደረገው መጥቶ ያንን ነገር አቅሙን እያጣው መጥቶ መጨረሻ ላይ ደግሞ ያችን የፍትህ ዛፍ በላት። ያ ማለት ቀስ እያለ በነፍስ ከማየት ቀስ እያለ ወደ ስጋዊ ይዘት ማለት ነው። ከእምነት ይልቅ እየሸሸ ወደ እውቀት የመሄድ ማለት ነው። ያንን ተዋረድ ይዞት መጥቶ ልክ በእውቀት ላይ ግጥግጥ ሲል በእምነት በኩል በሙሉ አቅሙ አምላክን ለማየት አክሰስ ለማድረግ አቅም የነበረው ተፈጣሪ አጣው ማለት ነው ያንን አቅም። ስለዚህ በእውቀት ሚዛን ክርስቶስ ለሱ መገለጥ ነበረበት። ራሱን ማሳነስ እያነሳ አይደል ሄደው። ስለዚህ አንቺ ወርደሽ ሕፃን ልጅን እንደምታብራሪለት አልኩሽ እኮ። ክርስቶስም ሊያባብለው ወረደ። በሱ አቅም ልክ መሰፋት ጀመረ። ሕፃናቶች እኮ በእነሱ አቅም ልክ ነው የምር ጓደኛቸው ነው የምትመስያቸው። እነሱ እንደማያውቁት አንቺም በዛ ልክ የማታቂ፣ እነሱ ያለቀሱበት አንቺ የምታለቅሽበት፣ እነሱ የፈለጉት አንቺ የምትፈልጊ ነው የሚመስላቸው እኮ። ሁሉም እነሱ የመሰላቸው በዛ አቅም ልክ ወረደለት መጀመሪያ ራሱ ማለት ነው ያንን ስተት ሲበላ። ከዛ በአቅሙ ልክ ስልሽ ዋናው የክርስቶስ አቅምን አክሰስ ማድረግ ይችል ነበር ነው። ጥሩ። የክርስቶስንና የአዳምን መስተጋብር በዚህ መልኩ ካስረዳውሽ ድንግል ማርያም ጋር ስንመጣ የድንግል ማርያም አቅም በቢንግ በኩል ውክልናዋ የመጀመሪያው ነን ባይናሪ ሰው ነው ካልኩኝ፣ በዱዊንግ በኩል ግን ያንን አቅሟን እኛ አክሰስ ማድረግ አንችልም። ማድረግ ስለማንችል አክሰስ በምናደርገው በኩል ዘረጋ መስመር። ሲዘረጋ የማን ሐሳብ ተዋረድ ሆና መጣች? የአዳም ማለት ነው። ሪሊ እሷ አይደለችም፣ ምሳሌዋ ነው በምድር የመጣው። ሪሊ ራሱ ክርስቶስ አይደለም። አሁን ክርስቶስ አይደለም ስል ክህደት ይመስላችኋል? በእኛ ልክ የተሰፋው ሽተው አይደለም የሚለው ትንሽ ሰውን እንትን ሊል ይችላል። ለእኛ አቅም ልክ የተሰፋበት አኳኋን የፈጣሪ ክርስቶስ መሆንነት ከዚህ በፊት ብያለሁ። የፈጣሪ አቅም የሚሰቀል አይደለም፣ የፈጣሪ አቅም የሚሞት አይደለም። ግን በእኛ ልክ ያንን ፓዝ እንድንከተል ምሳሌ ለመሆን ራሱን አውርዶ በእኛ አእምሮ ልክ መሰፋት አለበት። ድንግል ማርያምም የመጀመሪያው የጋድነስ ኢነርጂ አባል የመሆን ስታተስ እሷ ሆና በቢንግ በኩል፣ ነገር ግን በእኛ ልኬት ያንን ከፍታ አክሰስ ማድረግ አንችልማ። እንዴት ምሳሌ እናርጋት? እንኳን እሷ ክርስቶስ ከወረደ አብረው ትወርዳለች። ስለዚህ ዳይሬክትሊ መጀመሪያ ላይ አይደለችም ስልሽ እያወራን ያለ ነው። አብዛኛው ሰው መጽሐፍ ቅዱስን ገብቶኛል ብሎ በሚያስብበት አኳን ስናየው በዱዊንግ በኩል ስለሆነ ነው። ለዛ ነው መጽሐፍ ቅዱስ ማይገባን ለአብዛኞቻችን ሰዎች። ይህ ሁሉ ሃይማኖት ተፈረካክሶ ተለያይቶ የመጣው እኮ የክርስቶስን ቃል ወይ እሱ ራሱን በዱዊንግ በኩል አክሰስ ካላረግን ነው። በቢንግ በመሆን በኩል ቢሆን ሪሊ እሱን እናገኘዋለና፣ ግን በዱዊንግ በኩል ስትሄጂ ዝም ብለሽ ፍትሽሽ መዓት ነገር ይሆናል። በቢንግ አቅጣጫ ከሄድሽ የምታገኙ መሆንነትን ነው። ስለዚህ ድንግል ማርያም ያለችበት አቅም በቢንግ በኩል የማን ውክልና አላት? የመጀመሪያው ሰው ደግሞ ዳይሬክትሊ አምላክን በአቅሙ ልክ አክሰስ የማድረግ አቅም ነበረው። ለምን? ቅርብ ሆኖ ነው የተፈጠረው። በተዋረድ ያንን እንዳጣውሉ እኛም በዚህ ባለንበት ስታትስ ያንን አተናል። ያንን ለማግኘት ስንሄድ ምንድን ነው ስታገኙ የምታዩት መልክ ሲል ድንግል ማርያም ለምን ኃጢአት እያለ ኃጢአትን አታውቅም አይደል? ድንግል ሆና ወልዳለች። ጾታ ስላለመኖርነት ጾታ ቦዘራ ያድርጋችሁ የሚያስብል ነው። ለምን? የጋድነስ ኢነርጂ አባል ስትሆኚ ጾታ የሚባል ሪፈረንስ የለ። ነፍስ ምን ስለሌላት? ጾታ ስለሌላት። የሴት ነፍስና የወንድ ነፍስ የሚባላል የለም። ነፍስ ጾታ የላት፣ ስጋ ነው ያገብረ ያለው።
ስለዚህ ያንን ስታተስ ለማሳየት በምድር ላይ በሚገባሽ ቋንቋ ድንግልም እናትም አድርጎ አሳየሽ። አንቺ በሚገባሽ ያንን ስትፈቲው ቢንግ ጋር እንዲወስድሽ ማለት ነው። በዱዊንግ አንቀጽ ውስጥ ሳብራራልሽ በደንብ በተመስጦ በአንክሮ ያንን ነገር ስትመነዝሪው የምትሄጅበት መዳረሻ ቢንግ ጋር ነው። ሪሊ እሷ ናት እንዴ? በስመ አብ እሷ በቃ ያንን መሆንነት የክርስቶስ ወይ ደግሞ የፈጣሪ ኢነርጂ አባል የጋድነስ ኢነርጂ አባል መሆን ስታተሱ እሷ ነው እንዴ ያስብላል። ሪል ስትሆኚ ለፐርሴፕሽን ኦፍ ሪያሊቲ ኮምፓተብል አትሆኚ። ለእሱ የተሰነዘሩ ንግርቶች አያወክሉሽም። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ስመልስልሽ በዱዊንግ በኩል ለእኛ ምሳሌ እንዲሰጥ ከሆነ አዎ የአዳም ሀሳብ ናት። ሪሊ ግን ካራክተሯ ግን የአዳም ሀሳብ አይደለች። አሁን ይገባል? ስለዚህ የድንግል ማርያምን ያው የአዳም ሀሳብ ናት ወይስ አይደለችም የሚለውን ጥያቄ በዚህ መልኩ መልሰነዋል ማለት ነው። ይህኛው ጥያቄ ደግሞ ያው ለእነሱ እንዲገባቸው ጥያቄውን ፎርሙላ አድርገው። ታዲያ አሁን በቢንግ በኩል እሷ የጋድነስ ኢነርጂ አባል የሆነችበት ስታተስ ላይ ናት ስትል ጋድ ናት ልንል እንችላለን ወይ ነው? ጋድ ናት አንልም። ለምን? ተፈጣሪ በሚለው ጽንሰ ሐሳብ ውስጥ ያለች ስለሆነች። የሴት ሰብሴት ነን ስንል ሁል ጊዜ አውቶሪቲ አለ የፈጠረ የሚባል። የፈጠረው ግን በአምሳላችንና በአኳናችን ስላለ አምሳልና አኳን ደግሞ ራሱ ፈጣሪ ስለሆነ አንቺ የምትሄጅበት ወይ ከፍታሽ ፐርፌክሽኑ እሱ ራሱ ነው። እሱ ራሱ ሲሆን ግን ሪሊ እሱን አትሆኝም አይደለም። ሪሊ እሱን መሆን ማለት መጀመሪያ ፈጣሪ የሚባለውንና ተፈጣሪ መካከል ያለውን ልዩነት መስመር ማስያዝ መቻል አለብሽ። የዛ ኤነርጂ አባል ስትሆኚ አሁን ሰው የሚያስበው እንደው ታውቂያለሽ፣ ክርስቶስ አይን አጥንት ምናምን ያለው ነው የሚመስላቸው አይደለ? አሁን ለምሳሌ ምስለ ስዕል ላይ ስንለው ስላሴ እንዲህ ነው መልካቸው። እነሱ እኮ ለእኛ የተፈጠሩበት አንቀጽ ነው ወይ ደግሞ ፍሬምወርክ ነው። አይን ጆሮ የሚባል ነገር የለውም ፈጣሪ። የምታየው አይን እዚች ጋ ጆሮ ኢነርጂ ነው። አልቲሜትሊ የሪያሊቲ ኢነርጂ ነው። እንዲህ ስታዩ የምትጠቁሚው አይን፣ የምትጠቁሚው ቅንድብ፣ የምትጠቁሚው ፀጉር እንደዚህ ላይ እኮ ስጋ ላይ የተገጠገጠ ነገር ነው። በመንፈስ በኩል በነፍስ በኩል ስታይ እሱ ነገር የለም። ለዛ ነው እኮ ጾታቸውን አይተያዩም ነበር ማለት ይህም ፊገር አይተያዩም ማለት የለም ነው ሪያሊቲ ላይ። ጋድ ደግሞ በአምሳላችንና በአኳናችን ሲል እሱ ነው። ስለዚህ የጋድነስ ያለበት ስታተስ እሱ ነው። ግን ማርያም ጋር ስንመጣ አምላክ ነች ማልልበት ምክንያት ምን መሰለሽ? አምላክ እርሱ የፈጠራት ናት፣ ግን በፈቃዱ አባል አድርጓታል። የሱ ማለት በሙሉ እምነት፣ ያው እምነት የሚባለው ለሱ የሚሰጠው ካራክተር ሳይሆን እኛ እንድንረዳ ነው። አሁንም ሰጥቷታል። በቃ ኮክሪኤተር ናት፣ አማካሪ ናት ማለት እንችላለን። ለሱ ለማጠየቅ አሁን እየሰበዝን ወደ ሌላ ልንሄድ ነው። ለሱ ለማጠየቅ በምድር ሳለች ብዙ ምክክር ከሷ ጋር አድርጓል ከድንግል ማርያም ጋር። አሁን በዶኪማስ ቤት እኔ የኮንተምፕሌሽን ሪቹዋል ሴን የወሰድኩት በዶኪማስ ቤት ካለው ጉዳይ ነው አንዱ ማለት ነው። የዶኪማስ ቤት ውይይቱ በማማለድና በማማለድ መካከል ብዙ የሚታገሉበት ማለት ነው ፕሮቴስታንትና ኦርቶዶክሶች። እሱ ጋር ያለው ውይይት በጣም ትልቅ የስነ ተፈጥሮ መልስ ያለበት ነው። ክርስቶስ እንዴ ሳያውቅ ነው እንዴ እሷ መታመት ነግረው የሚል ጥያቄ ታመጫለሽ አይደል? እነዛ ሁላ ውስጥ ያሉት ዲቴይልሶች ውስጥ አንገባም። በአጠቃላይ ግን እዛ ላይ ያለውን ኤቨንት ካራክተራይዝ ስናደርገው የእሷ ኮክሪኤተር መሆኑ እሷ የእሱ ኮክሪኤተር መሆኗን ማጠየቂያ ነው። ይህን ነገር ድንግል ማርያም ጋር ብቻ ከምናቆየው በትይዩ ጻድቃን ሰማዕታት ጋር እንውሰደው። የጻድቃን ሰማዕታት ያሉበት ስታተስ የኮክሪኤተርነት ስታተስ። ለዛ ነው ማማለድ ማለት ዳይሬክትሊ ክርስቶስ አያቅም እንዲ አንቺን ችግር አያቅም? ያውቃል እኮ። ለምን ስለ ድንግል ማርያም ብለሽ መጠየቅ ታዲያ ያስፈልገሽ? ያንን ስታተስ እያጠየቅሽ ነው። መጀመሪያ ላይ ምንድን ነው መጀመሪያ ላይ ቃል የገባውልሽ ይህንን ትወርሳላችሁ፣ መንግሥተ ሰማያትን ትወርሳላችሁ፣ የኔን መንግሥት ትወርሳላችሁ የሚለውን ነገር ለማጠየቅ የወረሱት ይሄ መልክ አላቸው ነው። አምኛቸዋለሁ። ለምሳሌ ውክልና በምድር ላይ ስትመላለሽ ውክልና የምትሰጪው ለምታምኙ ነው ለማታምኙ ነው? የውክልናም አይነት አለው አይደል? የውክልና አይነት ሲባል ሙሉ ውክልና፣ ግማሽ ውክልና የምትዩ ነገር የለም።
ሙሉ ውክልና ስትሰጪ ምን ማለት ነው? እንደ ራሴ ሆነ ይህን አስፈጽምልኝ ማለት እኮ። ዳትስ ኢት። የጻድቃን ሰማዕታት ስታተስ በክርስቶስ ውክልና ተሰጥቷቸዋል። እንደ እኔ ሆናችሁ አክት አድርጉ። ገብቶሻል? ስለዚህ ለእነሱ ነገርሽ ማለት ለእሱ ነገርሽ ማለት ለእነሱ የሚሰጣቸው ቃል ኪዳን የእሱነትን ቃል ኪዳን እኮ። ምንድን ነው ያላቸው ለሐዋርያቶች? ከእኔ ይበልጥ ታደርጋላችሁ እኮ ነው ያላቸው። በዚህ አትገረሙ። እኔ በውሃ ላይ መመላለስ አያስገርማችሁ፣ እኔ አሳ ማብዛቴ አያስገርማችሁ። ወደፊት በስሜ እዚህ ጋር አስተውይበት፣ በስሜ ከእኔ በላይ ታደርጋላችሁ። በስሜ ምን ማለት ነው? ወክያችሁ በስሜን ለምን አስቀመጠበት? ውክልና እየነገረሽ እኮ የኔን ቃል ተጠቅማችሁ ካለሽ እኔ ፉል ኦቶሪቲ ፉል ውክልና ሰጥቻችኋለሁ። ያንን የጋድነት ካራክተራይዝ እንድታደርጉ መፈወስ እንድትችሉ። ስለዚህ ድንግል ማርያም ከነሱ ካለውበት የጻድቃን ሰማዕታት ሂደት ጥገቱ ነች። ጥጉ ማለት ነው። ስለዚህ ለእኛ ስናወራ ነው አሁን በመንፈስ ቅዱስ ተከባ ነበር እያልን ይሄ አርግዛ ነበር ወይ ደግሞ ኃጢአት አታውቅም ነበር ምናምን የሚባሉ ቋንቋዎች ራሱ እዛ ቦታ ላይ በቢንግ በኩል እሷን የምናውቅበት ስታተስ ላይ ስንሆን የሉም። ስለዚህ ደፍረን የምንናገረው ምንድን ነው? ድንግል ማርያም አይደለም ጻድቃን ሰማዕታት ክርስቶስ መጥቶ ሽልማት የሰጣቸው በስማችሁ እስከዚህ ደር ድረስ ወደ ኋላ ቆጥሬ በዝክራችሁ ይላል አይደል? በእኔ ስም በእናንተ ስም ነው እንጂ በእኔ ስም አይደለም ራሱ የሚላቸው። በእናንተ ስም ያበላ አይደለም የሚላቸው። በእናንተ ስም ያበላ ማለት ፉል ኦቶሪቲ እና ፉል ውክልና ሰጥቻችኋለሁ፣ አምናችኋለሁ። እኔ ከምለው ፈንገጥ እንደማትሉ አምናለሁ። ስለዚህ ዩ አር ኮክሬተርስ እያላቸው አምናችኋለሁ ማለት ምን ማለት ነው? ቅድም ባልኩሽ ነው። በቃ ፉል ውክልና እኔ ላደርግ ያዘጋጀሁትን የኔን ፕሮጀክት፣ የኔን ብር፣ የኔን ዌልዝ አይደለ የኔን ድርጅት እንድትመሩ ሙሉ ውክልና ሰጥቻችኋለሁ። ሄደው ገቢዎች ፍርም አይደለ? የእነሱም የሰማዕትነት ጉዳይ ፊርማ ነው። የውክልና አሰጣጥ ሂደት ፊርማ እስከ ጫፏ ድረስ እኔን ተቀብላችሁ በእኔ መንገድ ሄዳችኋል ወይ የሚለውን የመጨረሻ ፊርማ ልክ ያ ወካዩ ሰውዬ ሄዶ አምነው አለው የሚባልበት ስቴት ላይ እስኪደርስ ድረስ ውክልና አይሰጠውም እኮ። የሆነ መንገራገጮች ካየ ዛሬ ሌላ ባህሪ ነገ ሌላ ባህሪ ካየ ይሄ ነገር ይሄ ሰው የሚታመን አይደለም ይቀርብኝ ይላል። አምላክም እንደዚህ ነው። አንዳንድ አባቶች የተባሉት የሉም ሲባሉ የሰማሽው የለም? በቅተው ልክ ክርስቶስ መጥቶ ይህን ነገር በአቅም ነው ያደረግከው ወይስ በእኔ እርዳታ ሲላቸው፣ ይህ ሁሉ ዓመትማ በራሴ አቅም ነው እንጂ ለአንተ ስለ የደከምኩት ሲላቸው፣ መልሶ ከዜሮ አስጀምራቸው የሚባል እሱን ያላሳተፈ ያ ማለት አንደኛው ይሄ ሰውዬ አሁን በምድር ያለው ሰውዬ አምኖት የሆነ ሰዓት ላይ ፌክ ሲያደርግበት ቀየኛውን ነገር አምኜው ነበር አንቺ ለ2 ዓመት ያክል እኔ እንደዚህ አይነት ባህሪ አላየሁበትም ነበር ምን ሆኑ ነው እንደዚህ ሆነው ጫፍ ደርሼ ውክልና ልሰጠው ኧረ በስመ አብ በቃ ሌላ ሰው ልፈልግ እንደሚለው በምድር ያለው ሰውዬ ክርስቶስም ያይሻል። ከዛ ጥገቷን ያያታል። ትሬሾልድ አለው የራሱ የዘረጋው ያቺ ቦታ ላይ ፊርማሽን ግጥግጥ ፉል የሆነ ፓኬጅ ያለው እምነት ስታዊ ውክልና ይሰጥሻል ማለት ነው። ዩ አር ኮክሬተር። በቃ ካሁን በኋላ የለም ቢንግ የሚባለውን ነገር አክሰስ ስላደረጉ ከቢንግ ስታተስ ላይ መውረድ የሚባል ነገር የለም። በቃ የለም። ስለዚህ በዛ ሌቭል ላይ ሲሆኑ ይሰጣቸዋል። ስለዚህ ድንግል ማርያም ማለት የጻድቃን የሰማዕታት የምትያቸው ሙሉ የሐዋርያትን ቢያቸው ሁሉም የጽድቅ መስመር ላይ የተመላለሱት ሁሉ ምሳሌ ነች። ትልቋ ሞዴል እሷ ናት። በቃ ስትሆኑ እሷን ነው የምትሆኑት። አታቁም። እንደውም የእነሱ የሚገርመው አውቀውት እኮ ነው። መጀመሪያ ላይ እኮ ሲነሹ መነሻቸው ላይ ይሄ ኃጢአት ነው ይሄ ስህተት ነው ከሚል አይደል? ይሄ ኃጢአት ነው ይሄ ስህተት ነው የሚባለው ውል እኮ ያለው በዱዊንግ ውስጥ ነው። አእምሮሽ በሚመሰርተው የኑሮ ሂደት ውስጥ ነው ያለው። ከዛ ፈተና አልፈው እኮ ነው ያንን ፈተና አልፎ ቢንግ ጋር ሲሄዱ ኃጢአት የሚባለውን አያውቁትም ማለት ልክ ስትሆኚ ልክ ካባሽ ወልቆ እዚህ ዳይሜንሽን ላይ ወልቆ እንደምትገቢ ሌላ አዲስ ሰውነት ነው። በቃ ይሄ ያለ አዲስ የሚባል አይነት አገባብ አታውቂው። ሙሉ ርዝራዡን ጠቅላላ እድፉን አራግፈሽ ነው ወደዛ ዳይሜንሽን የምትገቢ። ማርያም ግን መጀመሪያም እድፉ የለባትማ። በቃ መጀመሪያ ለምንድነው እድፍ የሌለባት? ምሳሌ ያስፈልገናላ።
ምሳሌ ከሌለን ድጋሚ ልንስት ነው እኛ። ክርስቶስ በእኛ ልክ ራሱን ሰፍቶ የመጣው እኮ ቴስት ባላደረጉት ፈትኛቸው ወድቋሉ እነዚህ አሁንም ተስፋ ብሰጣቸው መንግሥተ ሰማያት ብላቸው የጋድነስ ኢነርጂ አባል ትሆናላችሁ ብላቸው ምሳሌ ከሌላቸው እነዚህ አሁንም ይወድቃሉ፣ ምንም ዋጋ የላቸውም። ስለዚህ አብሬኔ ስወርድ ይዤ የምወርደው የዛ ሪፈረንስ ያስፈልገኛል። ያ ሞዴል የሰብሴቱ የጋድነስ ኢነርጂ አባል የሆነው ተፈጣሪ መልኩ፣ አቋሙ፣ አኳኑ ይሄን ይመስላል የሚለውን ይዤ ካልወረድኩኝ እኔን ሁኑ ብላቸው አይገባቸውም። ገብቶሻል? ስለዚህ ሞዴል ቁጭ አደረገልን። ወደ መጨረሻው ራሳችሁን የምታስመልሱበት ሚሽን ላይ ነው ያላችሁት ብያለሁ። ከዚህ ተደጋጋሚ ስታስመልሱ መልኩ ይሄ ነው። ስለዚህ ሲምፕል ስናደርገው መዝጊያው ላይ ድንግል ማርያምም ቀርቶ ያው ስለ ድንግል ማርያም ስለተጠየቀ በእሷ ብቻ ለመልሰው ስለ ጻድቃን ሰማዕታት ያው ኦልሬዲ ስላልኩኝ ማለት ኮክሬተር ናት። በቃ ሲምፕል ላድርግ። አሁን ያለችበት ስታተስ ድንግል ማርያም ስትይ ኮክሬተር ናት። የጋድነስ ኢነርጂ የሴቱ ሰብሴት ናት። ከፈጣሪ በታች ከፈጥሯን በላይ ያስባላት እሷ ሰብሴት ናት። እሱ ሴት ስለሆነ ነው። ስለዚህ እኛ ተጉዘን መጨረሻ ላይ የቀድሞ ይዞታችንን ማስመለሻ መልኩ ራሷ ድንግል ማርያም ናት ማለት ነው። ስለዚህ ያኛውም በዚህ መልኩ ማየት እንችላለን። አይ ቲንክ ተመልሷል። የድንግል ማርያም ጽንሰ ሐሳብ ክርስቶስ ጋድ ሲወርድ አብራ ነው የወረደችው። ለእኛ ስትሰፋ በኢያቄምና በሐና በኩል መጣች። ልክ ክርስቶስ ለእኛ ሲሰፋ ከድንግል ማርያም እንደወጣው የመጣው ግን ከላይ ነው። የእሷ ፐርፌክሽን ከምድር ሊጎተት አይችልም፣ ከላይ ነው። ለእኛ መሰፋት ሲባል ግን ከኢያቄምና ከሐና ከዳዊት ዘር ተጎተተች። ስለዚህ እሷ በመንፈስ ቅዱስ ተሸብባ ነበር። ቀድሞውንም በሥላሴ ሐሳብ ውስጥ ነበረች ሲባል ህልውናቸው ኢሰንሳቸው ጋር ቅርብ የሆነች ናት። ቀድሞውንም ነበረች ሲባል የመጀመሪያው ሰው ነው። እሷ ማለት የመጀመሪያው ሰው ናት ነው እኮ እያልኩሽ ያለሁት። ልክ ዳግማዊ አዳም ተብሎ ክርስቶስ ሲመጣ ዳግም ሆና የመጣች የመጀመሪያው ፐርፌክት የጋድ ክሬቸር ናት ነው። በዘመን ቋንቋ ድጋሜ ሳይክሉን ሲያመጣው አብራ የመጣች። ስለዚህ አብራውን የመጣችው ነው እያልኩሽ ያለሁት። ፐርፌክት ናት። ሪያሊቲን ብቻ ነው የምታውቀው፣ ኃጢአት አታውቅም። ድንግልም እናትም ናት። ይሄ ሁሉ የሚያሳይሽ እሷም አብራው ነው የወረደችው። ይሄ አዲስ ዲኮንስትራክሽን ይመስላችኋል ሰዎች? ጽንሰ ሐሳቡን በደንብ ያድሙት። ስለዚህ እሷ ኮክሪኤተር ናት። በቃ ሲምፕል ስናሰምረው። ስለዚህ ጻድቃን ሰማዕታትም እሷን መሆን እንዲችሉ ነው። ኦፍኮርስ ብያለሁ እኮ ሁል ጊዜ ባለፈው ቪዲዮ ላይ ብያለሁ እኮ የክርስቶስን ስቃይ በጣም ከፍታ አለው፣ በጣም ከባድ ነው። ግን የሰው ልጅ ሊሄደው የሚችለው አይደለም አትበሉ። ለምን? ምሳሌ እንዲሆን እስከመጣ ድረስ እንዲህ ብትሰቃዩ እንኳን ትችላላችሁ፣ ታልፉታላችሁ የሚል ምሳሌ ይዞ ነው። ስለዚህ ድንግል ማርያምም ኃጢአትን አታውቅም፣ ምን አታረግም፣ እንደዚህ ጾታ ምናምን እያልኩኝ የጠቃቀስኳቸውን ጉዳዮች ጠቅላላ እኛ የምንሄድበት አልኩኝ እኮ ድንግል ማርያም ሆና ያሳየችው የመጀመሪያ ፐርፌክት የሆነው ሰው በዛ መልኩ ያሳየውን እኛም መሆን እንችላለን። ስለዚህ ጻድቃን ሰማዕታትም ሂደታቸው ድንግል ማርያም ኢቭን ድንግል ማርያም ያው የጋድነስ ኢነርጂ አባል የመሆን ስታተስ ላይ ናት ስንል ያው ሲምፕሊ ጋድ ናት የሚባለውን ቀደም ብዬሻለሁ። ማልወክልበት ዋናው ጉዳይ በተፈጣሪና በፈጣሪ መካከል ያለ ዲስቲንክሽን ስላለ ነው። ግን በውክልና ደረጃ የእሱ ኮክሬተር አድርጓታል። ጥያቄውን ፎርም ሳደርገው አሁን በተለምዶ በተለየ መልኩ ኦርቶዶክስ ተዋሕዶ አካባቢ ያሉ ምዕመናን ልክ ሲወልዱ ያው በጠያቂዎች እንኳን ማርያም ማረችሽ ይባላል። የጭንቅ አማላጅቱ እባክሽ ገላጊኝ ይባላል። ያው በአንዳንድ አባቶች ወይ ደግሞ ሰባኪያን ወይ የእምነት አባቶች ምን ይባላል? ይሄ ራሱን ርዕስ ሳይሆን ማርያምን አንስተው ሲያወሩ የሚያድነው ፈጣሪ ብቻ ነው። እነሱ የምንጠይቃቸው የእሱን ድህነት እንዲሰጠን በእነሱ በኩል የመጠየቅ ነው።
ይሄ ትንሽ አስቂኝ ነው። አስቂኝ የሚያደርገው ምን መሰለሽ? በዚህ ጉዳይ ላይ እኔ እንደውም ከኦርቶዶክሶች ይልቅ ፕሮቴስታንቶች ልክ ናቸው የሚያስብል ነገር አለው። በተወሰነ ልክ ናቸው ሪሊ እያልኩሽ አይደለም። ለምን መሰለሽ እንዴ ምን አይነት ቀልድ ነው? ራሱን መጠየቅ እየቻልኩኝ ለምንድን ነው በማርያም በኩል በጻድቃን ሰማዕታት በኩል የምጠይቀው? እንደ ቅርቤ ነው፣ እሱን አልጠይቅም? ትክክለኛ ጥያቄ ነው። ነገር ግን ትክክለኛ ጥያቄ ነው ማለት እነሱ አሁን ለራሳቸው ጠይቀው ለራሳቸው መልሰው የሚሄዱበት አውድ የሚፈታ ግን አይደለም። ጥያቄው ኦርቶዶክስ አካባቢ ራሱ ያለን ፓራዶክስ ዲቴል አውት አድርጎ መተንተን የሚያስፈልገው ሆኖ ስለማገኘው ነው። ብዙ ጊዜ ለምን መሰለሽ ኮክሪኤተር የሚባለውን ቃል በኦርቶዶክስ አንግል ካልተጠቀሙበት በስተቀር ልክ የሚሆኑት ፕሮቴስታንቶች ናቸው። ውክልና ሙሉ ውክልና ሰጥቷታል። በበቃችበት ሌብል የጋነስ ኢነርጂ አባል አርጓታል። አፍተሮል ግን የኢነርጂ ሶርሱ ማን ነው? ክርስቶስ። ግን ኮክሪኤተር አርጓታል ማለት ፉል አውቶሪቲ ሰጥቷታል ማለት ወካይ እንድትሆን ማለት ነው። ስለዚህ አዎ ታድናለች። ለመሰለሽ አንዳንድ ሰባኪዎችን ስለሰማው ነው ማዳን የክርስቶስ ብቻ ነው፣ ማዳን የፈጣሪ ብቻ ነው። ይሄ በጣም አስገኝ ነው። በደንብ ነው የሚያድኑት። እንዴ እንኳን እሱ አለ አይደል ቃሉ ላይ ራስህን ለባለ መድኃኒት አሳይ የሚል አለ እኮ። የምድርን ይሄ ዶክተር የተባለውን የባለም ይሁን በሳይንሱ በሞደርን ሳይንስ ውስጥ ያለፈውን ዶክተር ቀዶሽ ሲሰፋሽ ዝም ብለው ማለት ነው እግዚአብሔር ባይፈቅድለት እኮ እግዚአብሔር እንትን ባይልለት እኮ አያድንም። በአንቺ ሃይማኖት ውስጥም ይሁን ሴጣን ያምልክ የታውቂዋለሽ ያንን ዶክተር አንቺ ሄደሽ እሱ ጋር ስትቀደጂ ሃይማኖትን ጠይቀሽ ነው እንዴ የምትቀደጁ? ፕሮፌሽኑን ጠይቀሽ እኮ ነው እንዴ። ምንድነው ማየውን በቃ እግዚአብሔር ራሱን ኢንቨስት ማያደርግበት ቦታ መገለጡ በዛ መልክ ያልሆነበት ቦታ ላይ ሄደሽ እግዚአብሔር ባይረዳው እኮ አንዳንድ ዶክተሮችም ይሏሉ ጸልዬ ነው ምገባው። በጸልይ ችግር አለበት እያልኩኝ አይደለም፣ ግን ለመሸንገል አንጠቀመው። ሰርተ ጥረ ግረ ብላ ብሎ የእኛን አቅም ከፍ ለማድረግ ራሱ ክርስቶስ የሰጠንን ካል አንካድ የምንችልበት ቦታ ላይ እሱ ያደረገልን አንበል ነው። ኦፍኮርስ አንቺን ራሱ የፈጠረሽ እሱ ነው እኮ ምንም ጥያቄ የለውም። ኢነርጂ ሶርስ አውት የምታደርጊው ከሱ ነው የምትጠቀሚበት። እንደዚህ እንቅስቃሴሽ ማሽተትሽ ምን ኢነርጂ ዋናው ንጥረ ነገሩ እኮ አንቺ ውስጥ ሚናኘው ጠቅላላ የክርስቶስ ጉዳይ ነው፣ ራሱ ሐሳቡ ነው። እሱን የካደ የለም። ግን በቃሉ ውስጥ እያወራን ያለ ነው በአንቺ አፈጣጠር ልክ ሰርተ ጥረ ግረ ብላ ካለሽ በስራሽ በኩል አንቺ ራስሽ የምታደርጊው የምትከውኚው በውክልና የተሰጠሽ አቅም አለ። በቃ አቅም አለ። እሱን ሲኖር ሰው እኔ እኮ ምን አይነት ፓራዶክሲካል የሆነ ላይፍ እንደሚኖር ሲኖር ሐኪም ቤት ሄድና መድኃኒት ሲሰጠው ሃይማኖት ምንድን ነው ያዘዝክልኝ አይል። እዚህ ጋር መጥቶ ደግሞ እግዚአብሔር ካላዳነ እኮ ሰው እንኳን ተገላገልሽ ሊላት ሲሄድ ወይ ደግሞ የታመመ ሰው ከሆስፒታል ተመልሶ ቤት ሊጠይቁ ሲሄድ እንኳን እግዚአብሔር አተረፈ። ያው ሰው የሚጠቀመው እሱ ነው። አሁን እዚች ጋር ክህደት ይመስላችኋል ሰው። በጣም ትልቁ ችግር አሁን እኔ ራሱ ማብራራት ምንድን ነው የሰለቸኝ እንኳን የድህነቱ ጉዳይ አይደለም። እኛ ራሱ የኛ አይደለንም እኮ እሱ ዋናው እኮ እኛ ራሱ የእግዚአብሔር ነን ማለት ከሱ ነው የመጣ ነው። ይሄ ሁሉ የምንንቀሳቀስበት ከሱ ኢነርጂ ወስደን ነው። ይሄ እኮ ምንም እንትን የለውም። እንኳን ታይኒ ዲቴልስ ውስጥ ገብተን አሁን እዚህ ጋር የምንጋጭበት ቀርቶ፣ ግን እሱ በራሱ ቃል መሰረት የሰጠን ውክልና አለ። በዚህ መልክ ከሄዳችሁ በአኳኋኔ ያለ ውክልና ሰጥቻችሁ ማዕረግ ትችላላችሁ። በምድር ሲመላለስ ለሐዋርያት አላቸው እኮ በስሜ ከእኔ በላይ ታደርጋላችሁ ወከልኳችሁ እያለሽ እኮ ነው። ፓራዶክሲካል አታደርጉት ላይፋችሁን። እዚች ጋር ማንም ሰው የሰጣችሁን እየዋጣችሁ ልክ እዚህ ጋር ስፒሪቹዋል ጉዳይ ሲመጣ አይ ምንድነው እግዚአብሔር ብቻ ነው የሚያድነው እነሱ ምንም እንትን የላቸውም ምናምን። በጣም ሶ ኮንፊውዝድ። ለምንድን ነው በዚህ አይነት ኮምፕሌክሲቲ ውስጥ ራሳችንን መንዳት ያስፈለገን እንዴ? ራሱ ቅድም ያልኩሻል ራስን ለባለ መድኃኒት አሳይ ማለት በምድር ላይ ላለ ራሱ ስጋዊ ለሆነው በቃ ዝም ብሎ ቀዶ ለሚሰፋው ሰው እንኳን አሳይ ይልሻል። አትገዳደር፣ እግዚአብሔር አምላክን አትፈታተን የሚለውን ጽንሰ ሐሳብ በሌላ መልኩ ሲያጠይቅ ነው። ዝም ብለ እግዚአብሔር ያድነኛል አትበል። አጠገብ ላለ ባለ መድኃኒት አሳይ፣ አትፈትሽ። እሱ ባለው በሰርተ ጥረ ግረ ብላ ህግ ውስጥ ያዳበረው ፕሮፌሽን ስላለ በእሱ መልኩ ያክመሃል ስጋዊና አእምሯዊ ጉዳይን።
መንፈሳዊ የሚባለው ጉዳይ ደግሞ አለ ሌላ ሐኪም። ስለዚህ ማርያም የጭንቅ አማላጅ ሲባል በተለምዶ የጭንቅ አማላጅቱ አድኝኝ ሲባል በደንብ ነው የምታድነው። ግን ጭንቅ የምትባሏን ሪፈረንሱ ከምን ጋር መሰለሽ? የእሷ 5 ሐዘናት አሉ አይደለ? በቃ የጭንቀት ጥግን የተጨነቀችበት ያዘነችበት ያ ሌቭል አለ። ያንን ስለምታውቀው በሰውነት ሚዛን ጭንቀትን ቅርቦና ውክልና ተሰጥቷታል። የጨነቀውን ቅርቦና ሂል ለማድረግ የጭንቅ አማላጅቱ የሚሉት ለዛ ነው። በቃ ይሄ በጭንቅ አካባቢ ጋር እኮ ለመማለድ ወይ ደግሞ ለማስታረቅ ወይ ለማከም እኔ መማለድም ማዳን ከሚለው ጋር ምንም ልዩነት የለውም። ባይዘወይ ይህን ኮንፊውዝድ ከሆኑ ወገኖች እንዳልኩኝ መማለድና ማማለድ ላይ ርዕስ አድርጌ የምሰራው ቪዲዮ ይኖራል። በቃ አለቀ። ይሄው ነው። ስለዚህ በአንቺ ስፔሲፊካሊ ከጠየቅሽ ጉዳይ አንጻር በሰው ልክ ሲወልድ እንኳን ማርያም ማረችሽ የሚባለው አንደኛው ማርያም ምንም ነገር ሳይኖርባት ነው ክርስቶስን የወለደችው ምንም። ስለዚህ የማርያምን ከፍታ እነሱ በሚፈቱት በኩል ባይሆንም በአንድም ሆነ በሌላ መልኩ እዛች ቦታ ላይ ቁጭ እንዲል ያደርገዋል። የማርያምን ከፍታ መውለድ በሚባለው በኩል ያለችበትን የፐርፌክሽን ስታተስ እዚች ጋር እንኳን ማርያም ማረችሽ ሲባል አንደኛ ክርስቶስ ውክልና ሰጥቷት እዛች ቦታ ላይ የመውለድ ጉዳይን ማን ያውቃል ከሰው ውጪ ማለት በከፍታ ልክ እሷ ናት። አምላክን የወለደች ናታ። ስለዚህ የአምላክን መውለድ ያለበት ፐርፌክሽን ሌቭል አለ። እኛ ንጹህ ብንሆን ልብና ኩላሊታችን ታጥቦ የጠራ ቢሆን ስንወልድ ማርያም በቢንግ በኩል አጠገባችን ናት። ጭንቅ ታቀላለች በደንብ አድርጋ። እኛ ስንወልድና ስናረግዝ ያለንበት ስታተስ ነው እንጂ የሚያጠይቀው እድፋችን ከሌለ ምን ከሌለ በእሷ አቅም ልክ ልጅ ልንወልድ እንችላለን። የእኛ ባህሪ የወደቀ ሰው ስለሆነ መጨነቅ የሚባለውን ነገር ፊል ሳታደርጊው ወይ ኤክስፒሪየንስ ሳታደርጊው ልበል አለመጨነቅ ጋር መድረስ አትችይም። እነሱ ግን ያለመጨነቅ አቅም ላይ ነው ያሉት። ግን ለአንቺ መንገድ ለማሳየት ልክ አንቺ ልጅሽን ወልደሽ ያለሽበት የኤክስፒሪየንስ ከፍታ ልጅሽን ከላይ ስለምታዩ መንገድ እያበጀሽለት እንደሚሄደው ሁሉ እነሱ ባላቸው ያለመጨነቅ ከፍታ መጨነቅ የሚባለው ሄዶ አለመጨነቅ ላይ እንዲደርስ የማድረግ አቅም አላቸው። ስለዚህ ያንን ለማሳየት አንቺ በሚገባሽ ልክ ራሳቸውን ይሰፋሉ። ሲሰፉ መጨነቅ ይሄ ነው መልኩ የሚለውን አሳልፈውት አይተሹ እንድታልፊ። ቴስት ካላረግሽው አይሆንማ፣ ደጋግሜ እንደምለው። ስለዚህ የክርስቶስ ዋናው ባህሪ መሰቀል እንዳልሆነ ሁሉ እሷ ዋናው ባህሪዋ መጨነቅ አይደለም። ግን መጨነቅ 5 ሐዘናት ያለውን ከፍታ ለእኛ ምሳሌ እንዲሆን በዛ መልክ ተከወነ ማለት ነው። ስለዚህ የጭንቅ አማላጅቱ እና እንኳን ማርያም ማረችሽ ምናምን የሚባለው ከመውለድ ጉዳይ ጋር ቅርብ የሆነችው ያውም ጥግ የሆነ የኮክሬተርነት አቅም ላይ ያለችው እሷ ስለሆነች ውክልናም ተሰጥቷታል። ከወለደች መውለድ የሚባለው ውክልና ነው። በቃ በፐርፌክሽን አቅም ልክ ከወለደች የሚወልዱ ሰዎች በፐርፌክሽን አቅም ልክ መውለድ አይፈልጉም እንዴ? ይፈልጋሉ። ስለዚህ እንዲፈልጉ እሷን ቅርብ ያርጉ ነው በቃ። የምርም በጣም ፕራክቲካሊ ስለሚሰራ ነው። እነዚህ የተነገሩት ሪፈረንሶች ራሱ ለዛ ስለሚሆኑ እኔ በጣም አዝናለሁ። ማርያምን የሚያርቅ ጽንሰ ሐሳብ ይዘው የሚጓዙ ሰዎች ብዙ ነገር ሚስ እያረጉ ነው። በዛ መልኩ ይሁን። አይ ቲንክ ከማርያም ጋር በተገናኘ ዋና ከሷ አኳና ስነ ተፈጥሮ ጋር የተመዘዘው ጉዳይ ብዙ ጥያቄዎች እየተጠየቁ እዚህ ደርሷል። አይ ቲንክ እንግዲህ በጣም ብዙ ሰዓት ነው የፈጀ ነው። ኦኬ ወዳጆች፣ እንግዲህ ለዛሬ አዘጋጅተን ያቀረብንላችሁ የማርያም ጉዳይ በጥያቄም የታጀበ ነው። ይሄን ይመስላል። እንግዲህ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ እንደወትሮ እና የተወሰናችሁ ወዳጆች ሜምበር እንደሆናችሁ አይቻለሁ። ያው ውጭ የምትኖሩ ማለት ነው። ያው ሌሎቻችሁም ፈቃዳችሁ ከሆነና ይሄኛው ሐሳብ ቀጣይነት ኖሮት ለብሶ ይድረስ ብላችሁ የምታስቡ ካላችሁ ሜምበር እንድትሆኑ እጋብዛለሁ። ሌላው እያንዳንዱ ሰው በተለይ ያው እንዲህ አይነት ሐሳብ የምትወዱ ሰዎች ምንም ይሁን ምን
ኮመንት አድርጉ። ይሄ ነገር ብዙ ሰዎች ጋር እንዲደርስ ኮመንት ማድረግ አንድ ጥቅም ስላለው ማለት ነው። 1 ቁጥርም 2 ቁጥርም ልትጽፉ ትችላላችሁ። ግን በቃ የሆነች ነገር ኮመንት አድርጉ። አንደኛ ቴክኒካሊ ወይ እንዲሁ በምናስበው መልኩ ስፒሪቹዋል ባልሆነ ማለት ነው ስናስበው ያው የዩቲዩብ አልጎሪዝም በደንብ ጥግ እንዲያደርሰው ያደርጋል። ስፒሪቹዋሊም ብናየው ደግሞ ይህ ጉዳይ እንግዲህ እናንተ የወደዳችሁትን ሀሳብ ሌላ ሰው እንዲያየው ስለሚያደርግ ማለት ነው። ስለዚህ በዛ ተባበሩ። ሼር ማድረግም አትርሱ። ዋናው ግን ኮመንትና ላይኩ ስለሆነ ይህን ነገር አድርጉ። እስከ ቀጣይ ቪዲዮና ርዕስ ድረስ ቸር ቆዩኝ።